ለእናንተ የሚያሳፍር አምላክ አይደለም። ይሄንን ግን አልክ ብለንኛ ያዙት ጠቁሙት 500,000 መድባለው ገጀራንሱ ምናም ነገር አንልም። ይሄንኑ አሁን እኛ ጋር መጥተህ ብትናገር እግዚአብሔር ያሳፍራል ብለህ ያልከውን ከቅዱሳት መጽሐፍ ጠቅሰህ የምታሳየን ከሆነ እስቲኛ ማብረን አንብበን እንፈርበት። ለምትጠይቁን ጥያቄ ግን መልስ አለን። በእግዚአብሔር ጉዳይ አሐዱ ስሉስ እግዚአብሔርን መልስ አለን፣ ተገቢ የሆነ መልስ። ኦርቶዶክሳውያኑ ባይመልሱልህ ጴንጤው ይመልስልሃል፣ ጴንጤው ባይመልስልህ ካቶሊኩ ይመልስልሃል፣ ካቶሊኩ ባይመልስ ኦርቶዶክስ ትመልስልሃለች። ምክንያቱም አምላካችን መድኃኒታችን የተፈራና የተመሰገነ የሰማይ የምድር ፈጣሪ የእስራኤል አምላክ ልዑል እግዚአብሔር ነው። ኦኬ አባቶቻችንን ነቢያትን አስነስቶ ትንቢት ያናገራቸው ስለ መሲሁ መምጣት ከድንግል ሴት እንደሚወለድ አምላክ ለአባታችን ለአብርሃም በገባው የተስፋ ቃል መሰረት በስጋ ከሱ ዘር እንደሚወለድ ድንግል ሴት እንደምትወልደው ቅዱሳን ነቢያት ከብዙ ሺህ ዓመት በፊት ትንቢት የተናገሩለት አባቶች የዘመኑ ፍጻሜ በደረሰ ጊዜ የዛሬ 2000 በእኛ በኢትዮጵያን አቆጣጠር የዛሬ 2017 ዓመት በቤተልሔም በይሁዳ ምድር ከድንግል ሴት የተወለደው የዘመናት ባለቤት የሰማይ የምድር ፈጣሪ እግዚአብሔር ወልድ የሥላሴ ሁለተኛው አካል ነው። ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ዓለማትን ከዓለመኖር ወደ መኖር ያመጣ እውነቱን ልንገር እስላሙን ቡዳቡን ሂንዱዝም በል ማንም ሁላችንም የተፈጠርነው መጽሐፍ ቅዱሳችን እንደሚነግረን ሁሉ በእርሱ ሆነ ከሆነውም እንኳን አንዳች ያለ እርሱ አልሆነም የተባለለት ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ለዘላለም ጌታ ነው። እኛ በፉከራ አይደለም ጌታ ነው ብለን ጌታ ያደረግነው። ጌታ ነው እንበለው እስኪ ጌታ ነው እንበለው ብለን አይደለም። እሱ ለዘላለምም ከዘላለምም ሁሉን የፈጠረ ሁሉን ማድረግ የሚችል ሁሉን አሳልፎ መኖር የሚችል እኛን ለማዳን ግን ሰው ሆኖ የመጣ ሰው ሆኖ የተወለደ የሰማይ የምድር ጌታ ነው። እግዚአብሔር ምንድነው ያለው? እነኝን አይነት ባለጌ ልጆቻችሁን በመጀመሪያ ስርዓት አስይዙ። እግዚአብሔር ባለጌ ነው፣ የምር ባለጌ በስተቀር ባለጌ። አያችሁ ማንም ኦርቶዶክሳዊ አማኝ እግዚአብሔር ባለጌ ነው አይልም። የእናንተው ናቸው እንደዚህ ያላችሁ ትላችሁ። ማንም ጴንጤ እግዚአብሔር ባለጌ ነው አይልም። ማንም ካቶሊክ እግዚአብሔር ባለጌ ነው አይልም። ኢቭን ማንም አይሁዳውያን እንኳን እግዚአብሔር ባለጌ ነው አይሉ ያህዌን ባለጌ ነው አይሉ። ስለዚህ እነዚህን ባለጌዎቻችሁን በመጀመሪያ ያቀጡ 300,000 ሰው ወንድሞቻችንን ለማስገደል ከመመደብ ይልቅ ለዚህ ልጅ አሁን 50,000 የኢትዮጵያ ብር ብትሰጠው የሆነ ሱቅ በደረቴም ነገር ምናም ነገር ቢሰራ እዚህ ያለ ዕውቀቱ መጥቶ ድፍን ክርስቲያኑን የሚያስቆጣና የሚያስነሳ ብራዘር እናንተ ከምትሉት በላይ እኮ እንደዚህ አንዳንዶቹ ማለት ነው። እኔ በመጅልሱ ደረጃ ስላልተባለ መጅልሱን አልነካም። ኦኬ እናንተ እንደምትሉት እናንተ ቢሉ አንገቱን በጥሰዋለን ብለ ያልከው እንዳልከው እኮ ብራዘር መድፍም ታንክም እኮ የሚያስነሳ ነገር ነው የምትናገሩት። ክርስቲያን እንደዛ አያደርግም። እግዚአብሔር ባለጌ ብሬ መርጦ ያው ኢየሱስ ራሱ በግ ነው። በርግጥ ልክ ነው፣ በግ ነው። ያው የበግ ደግሞ መልሳችሁ እናንተ በግ ናችሁ። ተመልከት እዚህ ጋር እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄ እነዚህ መራቂ ኡስታዞች ናቸው ወይ? መጠየቅ አለበት። እነዚህ እግዚአብሔርን እየመረቁት ነው ወይ? እነዚህ እግዚአብሔርን እያከበሩላቸው ነው? ኦርቶዶክስ ወይ ደግሞ ክርስቲያን ለሆኑ ሰዎች እግዚአብሔርን የሚናገሩበትን ቋንቋ አልደግመው ለወጡ ስብሐት። እግዚአብሔር ለክብሩ አይደለም እኛ የምንቆመው፣ ለእምነታችን ነው የምንቆመው። ለእምነታችን እንቆማለን። ማንም ሰው በዚህ ጉዳይ ላይ ወደ ኋላ የሚል ሰው የለም። ስለ እምነቱ መሞት እንደሚያጸድቀው ያውቃል፣ በመግደል ግን እንደሚጸድቅ
አያምንም። ሰው ስለገደል የሚጸድቅ ሰው የለም። ስለ እምነቱ ሲሞት ግን ይጸድቃል። ስለ እምነቱ መሞት ማለት መገደል ማለት ግን አይደለም። ይህ ለሁላችንም እንዲገባን ነው። እናንተ ጋር አላህን ተናገረ ያላችሁት ቋንቋ አለ። ያንን ከቁርአን ውጭ የተናገረው ከሆነ ትክክል አይደለም። ከሆነ አይደለም ካላችሁት በሕግ ታቀርባላችሁ። ለእኛም ሰዎቻችሁን በሕግ አቅርቡልን። እኛ ስታቀርቡ ፍርድ ቤት ስላልተሄደ ከመሰላችሁ ይኸውላችሁ እነዚህ ሰዎች አሉ ከነ ቪዲዮ ከነ ማስረጃዎቻቸው። ስሙት ይሄንንም። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ። እግዚአብሔር ምሕረት ያርግልህ። እንዲህ አይነት ወፈፍ የራሱ ይሄ ነው አይምሮን የሳተ እብድ ማለት ነው። በስንት ሚሊዮን የሚቆጠሩ ወንጌላውያን አማኞች፣ ኦርቶዶክሳውያን፣ ካቶሊካውያን የምናምነውን ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ ልጋጉን ወጥቶ ሲጠርግበት እሱ ማን ስለሆነ ነው? ማን ስለሆነ ነው? እኔ የምልህ ማን ነው ይሄ ሰውዬ? አሁን እንደዚህ ብሎ ስላለ ቦርደር ዝጓልን አንልም። ቦርደር ዘጊውም ከፋቹም መንግስት ነው። እንደዚህ ብሎ ስላለ የትኛው ኦርቶዶክስ ነው ገንዘብ መድቦ ይሄን ሰውዬ ለማስገደል የተሯሯጠው? የትኛው ጴንጤ ነው ገንዘብ መድቦ ይሄን ሰውዬ ለማስገደል የተሯሯጠው? የትኛው ካቶሊክ ነው ይሄን ሰውዬ ለመግደል ገንዘብ አዋጣለሁ ምናምን ነገር ብሎ ሲሯሯጥ ያያችሁት? ይሄ ስዳደግነት ነው። ስዳደግነት አልኩ። ስዳደግነት ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ ይሄንን እግዚአብሔር ይገስጽህ። ያበደውን አንደበቱም ዲዳ ሆኖ የነበረውን ጆሮውም መስማት የማይችለውን የፈወሰ ፈዋሽ አምላክ ነው። እብዶችን ጤና የሰጠ፣ ህመምተኞችን ጤና የሰጠ፣ እንዲሁም ጤና መስጠት ብቻ አይደለም ካለመኖርም ወደ መኖር ያመጣቸው ጌታ ነው። ይሄን ጫቱን ቅሞ መርቆ ነው ኮቶ ነው እንደዚህ የሚናገረው። አሁን ይሄን ሰውዬ ስርዓት ልታስይዙ ይገባል። መጅሊሱ ውስጥ ያላችሁ የእስልምና ሃይማኖት መሪዎች ማለት ነው። ዋት እናንተ እኮ ነብያችን ነው ብላችሁ የምትሉት ሲነካ ከጮኻችሁ እኛም እኮ እንጩህ ብለን ብንል እኮ እንጮሃለን። ማለት ደስ ስለተሰየን እኮ አይደለም ዝም ያልነው። ይሄንን ያለውን ግን እኛ ፊት መጥቶ ግን መናገር አይችልም። እብድ ነው ብሎ ያለው መረጃ አምጣ ብለህ ብትለው አያመጣም። ቢያመጣም ከኛ ከመጽሐፉ ባለቤት ነው መስማት ያለበት። ያስፈራራሉ። እንዴ ደግሞ ማስፈራራት ተው እባክህ ቀልደኛ ተነጋገሩ ማለት አልደግመውም። ስለዚህ ጉዳይ አላብራራላችሁ። ስድብ ነው ጸያፍ ነው ምናምን እያልኩ አልነግራችሁ። ምክንያቱም ከዚህ በላይ ምስክር ስለሌለ ለእናንተ ማስረጃም ጭምር እሱ የተናገረውን አውጡት። እንደዚህ አይነት ጸያፍ ንግግር የተናገረበትን አውጡት። ትክክለኛው ማስረጃው የሚያስጠይቅ ከሆነ ጠይቁ። ነገር ግን የግለሰቦች ማህበራዊ ሚዲያ ላይ የሚደረገው ይሄ ውይይት እጅግ በጣም ከረረ። ፕሮቴስታንቶች ጋር በጣም ከረረ። አብዛኞቹ የእምነት ተቋማት ክርክራቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በጣም ከረረ። መስመር መሳቱን እያወቃችሁ መስመር መሳቱን ዝም ብላችሁ መሳደባቸውን ችላችሁ በእስልምና ተቋማዊ ምክር ቤት ዘንድ ክስ መስረታችሁ በአደባባይ እንድትናገራላችሁ። ስለዚህ እናንተ ጥፋተኛ አይደላችሁ፣ እናንተ ተበድላችኋል፣ እናንተ ልክ ናችሁ። በዳዮቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ነው። በዳዮቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነት ነው። ምክንያቱም ቤተክርስቲያንን የሚሳደብ እግዚአብሔር አምልኮቱን የሚቃወም ሌላ ነገር ሲመጣ ህግ ክፍሉን አደራጅቶ
ተቋማዊ ክስ ባለመመስረቱ ጥፋቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን የመዋቅር አመራር ነው። እነሱ ተራይተዋል። እኚህን ሰው ነው ያቸው። ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪ ተመለስ እንለዋለን። እኚህ ሰውዬ መሪ ናቸው ወገኖች፣ የምታውቋቸው መሪ ናቸው እኚህ ሰውዬ። የኦሮሚያ እስልምና ጉዳዮች ምክር ቤት ሰብሳቢ ነው። አይ ቲንክ ሼካ። ኦኬ። ስለዚህ አሁን አየህ እነዚህ ከፍ ያሉ በስልጣን አይ ቲንክ በመጅሊሱ ውስጥም ተሰሚነት ያላቸው እንግዲህ የኦሮሚያ ክልላዊ መንግስት በዛ ያለው የእስልምና ሃይማኖት ዋና ሰው ከሆኑ አሁን እሳቸው ምንድን ነው ያሉት? ተሳስተህም ከሆነ ልትመለስ ይገባል እንጂ ገንዘብ መድበናል ብለው አላሉ። ያንኛ ገንዘብ መድበናል ብለው የሞት አዋጅ ያወጡ ሰዎች ናቸው። በመጀመሪያ እነሱን ሰዎች ናቸው። እኚህም አባት ይሰሙ ከሆነ እነዛን ሰዎች ነው እናንተ ይዛችሁ አድናችሁ ልትመክሯቸው ልትገስጿቸው የሚገባ ማለት ነው። እስልምና የሚመራው በአንድ ጎረምሳ አይደለም፣ በመጅሊስ ነው። እስልምና የሚመራው ቲክቶክ ላይ ባሉ በጠገቡ ሴቶችና በጠገቡ ወንዶች አይደለም። ኦርቶዶክስ የሚመራው በግለሰብ አይደለም፣ በሲኖዶስ ነው። ኦኬ። የኛም ወንጌላውያን አማኞች የምንመራው በአብያተ ክርስቲያናቱ በካውንስሉ ነው እንጂ በሆኑ ሰዎች በኤርሚያስ ወይ በሰንበዲ ንግግር አይደለም። ስለዚህ ምክር መስጠቱ ጥሩ፣ ግን ምክር ከመስጠት በፊት እሳቸው አሁን እሱን አጥፍተ ከሆነ ተመለስ ብለው ከማለታቸው በፊት የራሳቸው ኡስታዞች ሁሉ ጭምር ሳይቀር ቅድም ጌታችንን እግዚአብሔርን ልጃገረድን ደፍሯል ባለጌ ነው ብሎ የተናገረውን ይሄን ባለጌ ኡስታዝ አፉን አስይዙት። አፉን አስይዙት። በመጀመሪያ ምከሩት፣ ገስጹት። በመጀመሪያ በጌታችን በኢየሱስ ክርስቶስ በእግዚአብሔር ላይ የሚነገር የጸብ ቀስቃሽ የሆኑ ቃላቶችን የሚናገሩ በመጀመሪያ እነሱ መከሯቸው። ከኛም ወገን ያሉ የሚመከሩ ካሉ ይመከራሉ፣ እንመከራለን። በራሳችን መሪዎች ማለት ነው። ሰቃው ነው የሚያልፉት። እዚህ ውስጥ ካለ ያ ቦርደር ዝጉ ብሎ ያለ ሰውዬ እዚህ ያለን በሙሉ እንስቅባለን። የኢትዮጵያ ሕዝብ በሙሉ ነው የሚስቅባልኩ። አንድ ግለሰብ አንድ ተራ ግለሰብ እፎይንም ይሁን ማሜ ለማስገደል እስልምና ሃይማኖት ላይ የሚሰሩትን ለማስገደል ቦርደር ዝጉ፣ እሺ በቃ ወታደራዊ ሰላምታ ሰጥቶ የኢትዮጵያ መከላከያ ሰራዊት ኧረ አንድ የእስላም ወንድም እንደዚህ ብሎ ተናግሯል፣ ኢትዮጵያዊ አንድ ግለሰብ ቦርደር ዝጉልኝ ብሏል ብሎ ሰሙህ? ኢታማዦሩ ሰሙህ? ኢታማዦር ሹሙ ሰሙ ወይ? ጀነራል አበባው ተቀበለህ እና ቦርደር ዝጉ አለ። በሱዳን በኩል እንዳይወጣ፣ በጅቡቲም እንዳይወጣ፣ በሶማሌም እንዳይወጣ፣ በኬንያም በየትኛውም ቦታ ላይ እንዳይወጣ እፎይ የሚባል ያዙት፣ መሐመድ የሚባል ያዙት። ሰሙ ሆይ ፌደራል ፖሊስ ታዘዘህ? የአዲስ አበባ ፖሊስም ራሱ አይሰማም አንተን በግል ደረጃ ማለት ነው። መጅሊሱ ግን ከተናገረ ይሰሟቸዋል። መጅሊሱ አባቶች ናቸው ያሉትና ቀልደኛ። እኔ የሱ ሰው ንግግር በጣም ያበሳጨኝ እና እነዚህ ደግሞ የሚሳደቡት እግዚአብሔር ድንግልን ሴት ደፍሯል እኮ እያለ ነው እኮ ሲናገር የነበረው። እና ክርስትናውን ቅቤ እየቀባህ ነው እንዴ አንተ? ወይስ የኢትዮጵያ ክርስቲያኖች ሲባሉ ከየት የመጡ ብዬ ልበል? ከአማዞን ጫካ ውስጥ የመጣን ለምድሪቱ እንግዳ አይሆንን ወንድነት የሌለ ምንም የሌለ ወኔ የሌለ ይመስላል እንዴ ብራዘር? እሳት አትጫር። ኦኬ፣ ራሳችሁ ናችሁ የጫራችሁት። መጽሐፍ ቅዱስን መተቸት ትችላለህ፣ መቃወም ትችላለህ። አስተምሮቱን ሕዝቅኤል የተናገረው እንደዚህ ነው፣ ኤርሚያስ የተናገረው እንደዚህ ነው። ከፈለክ ለብቻጩ ከፈለክ ዲቤት እንጠራለን። ከኛ ጋር ሞግት። የነቢያቱ መጽሐፍት ላይ እርታን፣ እስቲ ከሙሴ ሕግ እርታን፣ ከአምስቱ ብሔረ ኦሪት፣ ከነቢያትና ከመዝሙራት፣ ከወንጌልና ከመልእክታት፣ ከራእዩ መጽሐፍ
ከወንጌሉ እስኪ እርቱን ኑና ስትራቱን እንግዲህ በሉ እንግዲህ ምን ልናደርግ እንችላለን ከዚህ በኋላ ገንዘብ እናዋጣና እንመድብ ኦርቶዶክሳውያን የተወሰነ 100,000 ቻሉ እኛም ደግሞ ወንጌላውያን 100,000 እንችላለን ካቶሊካውያን 100,000 እንችላለን በድምሩ 300,000 ይሆንናልና አንድ ሰውዬ ገብቶ ከትንቢተ ኢሳይያስ መጽሐፍ ላይ ጠቅሰን ስንሞግተው አሸነፈን ስለዚህ ሰውየውን ቦርደር አዘግተን እንዴት አይነት ቀልድ ነው አንተዬ እንዲህ አንልም ኢሳይያስን ሞግተህ ትክክለኛ እግዚአብሔር ነብይ እንዳይደለም ታስረዳን ከሆነ ናና ግባና በእውቀት ሞግተን ለአንተ 300,000 ለምን ነው የምናወጣው የፋሲካ ጾም ሲፈታ ምን ወይ ደግሞ ሳይፈታ ወይ ረመዳን ሲፈታ ስንት የተራበ ኢትዮጵያውያን አሉ እንዴ የምናበላቸው 300,000 የሰው አንገት ለመቁረጥ 300,000 እኔ ሚስት ቤት ብዙ አስቤዛ እንትን ብሎባታልና ለሱ አስታት ብራዘር እሺ አቧራ አታጭስ ቡናኛ አታቦንብንኛ ላይ እኛም ኢትዮጵያውያን ነን ለሚስት ቡና ቀሚስ ጫማ ግዛላት ለዛል ምሻል ኦኬ ከጁማ ስትመጡ አርብ ሽቶ ገዝታ ስጣት አይመስልም እሱ በገንዘቡ ሽቶ ግዘ ስጣና ና ዲቤት ላይ ናና ዲቤት አድርግ በእውቀት ማለት ነው ወይ ቀልድ አለ ኤርሚያስ አላችሁ እንደዚህ በዚህ ጊዜ በዚህ ሰዓት ገንዘብ መድባለው ትላለህ እንዴ ለምን ትንሽ አሳነስከው 300,000 3 ሚሊዮን ለምን አታረጋው የመጅልስ አባቶች ጠርተው መቼም እንደሚመክሩ ተስፋ አደርጋለሁ እንዲህ አይነት ድፍረት ኖ ኤርሚ መጅሊሱ ከመጅሊሱ እንዴት ነው ጥሩ የምጠብቀው መጅሊሱ ማን ይሄ ማን አወከር ነው የሚባለው ይሄ ከስር የተፈታው እሱ እኮ ነው የፕሬዝዳንቱ አማካሪ ነው የመጅሊሱ ፕሬዝዳንት የሼኹ አማካሪ ነውና እንግዲህ በመጅሊስ ደረጃ እኮ ነው መሐመድን ሰድባቸዋል አናንቃቸዋል ብሎ እንደውም አላሁ አክበር እያሉ የነበሩት እሱ ማለት ይችላሉ እነሱ ግን መጠንቀቅ ያለብን ሰው ከመጅሊሱ መሪዎች ምን ከዚህ ከአቡበከርም ከተባለው ሰው የአቡበከርም ሰምቻለሁ በህግ መጠየቅ ነው ያለበት ነው ብሎ ያለው ኦኬ በህግ የሚያስጠይቅ ነገር ካለ በህግ ነው የምጠይቀው ገንዘብ መድበናል ብለው ግን አላሉ ይሄ ሰውዬ ቦርደር ዝጉልን ብለው አላሉ ያ የጠገበ ጎረምሳ ነው ቦርደር ዝጉልን ያለ እዴ ቁርአን ላይ የተጻፈ ነገር አውጥቶ ስላነበበ ምስራቁን ምዕራቡን ሰሜኑን ደቡቡን ዝጉ ለምን በኢትዮጵያ ቴሌቪዥን አንዴ እንዲሰማ አይናገርም ነበር አይኖ ንዴት ነው ይገባናል እኔም ተረጋግቶ ሊሆን ይችላል ግን ይረጋጋ በቃ ኢትዮጵያዊ የእስላም ወንድም ነው ተረጋጋሽ እንደዚህ እንትን ቁጣ እንትን በቁጣ ስትገነፍሉ ወጣችሁ ያዙ እንትን በሉ ምናምን ነገር ስለዚህ ነው ከማናቸው ሚልቅ ቅድሚያ መጠየቅ ያለበት ይሄ ገንዘብ መድቦ አስገድላለሁ ብሎ ያለ ሰውዬ እሱ ነው መጠየቅ ያለበት በረብረ መጠየቅ ያለበት ስለዚህ ወንድሞቻችንን ጥሪ ለሙስሊሞች ወንድሞቻችንን ሳይሆን ትምርታቸውን ወይ ዕውቀታቸውን በዕውቀት ወይ ትምርታቸውን በትምርት ግደሉ ዕውቀቱን ግደል ትምርቱን ግደል ናና ሶሻል ሚዲያ ላይ ወጣና ሞግት ቁርአን ከተነካበ አይነካብ ይብልሃት በል መጽሐፍ ቅዱሳችን ሲነካ ዘው ብለን መተን እንገባና ከናንተ ጋር ዲቤት እናደርጋለን ከተረታን በቃ ተረተን አፍረን ነው መመለስ ያለብን ከተረታህስ አፍረን ነው መመለስ ያለብን ሌላ መምህር ጠይቅ ሌላ ኡስታዝ ጠይቅ ሌላ ኡስታዝ ጠይቅ እና ሌላ ኡስታዝ መጥቶ አይ እኔ አልቻልኩም ብለ በሌላ መምህር በኩል ዲቤቱ ይደረግ ዕውቀትን በዕውቀት ሞግት ዕውቀትን በዕውቀት ግደል ትምርትን በትምርት ግደል ከወንድሞቻችን ላይ እጅህን አንሳ እንዳልኩ ገንዘቡን
ለሚስት ሽቶ መግዣ ምናምን ነገር አስቤዛ ማረጊያ አድርገው። ይሄን ብለን ምንለው እሺ ደግሞ እኮ ምንድነው ቁርአንን ከስላሴ አንፃር እሺ አንድ ቃል ከስላሴ አንፃር እንጂ ምን ሞግተው ቁርአን እንዲህ ነው ማለት የምንችለው እኛ እንኳን ከጽድቅ አንፃር እና ከትምህርተ ስላሴ ከእግዚአብሔር ባህሪያዊ አንፃር እንጂ ቁርአን ኢየሱስን የሚያጥላላበት መንገድ ያለ አይመስለኝም። ቁርአን እንዲያውም ጂኒ የነበረባቸው ሁሉ ሲያስወጡ የነበሩ ናቸው ኢሳ ነው የሚለው። ኢሳ ጂኒን የሚያስወጡ በሽተኞችን የሚፈውሱ እንደነበሩ ጂኒ የሌለባቸው ጂኒን የሚያስወጡ በመጨረሻም ቢሆን አላህ እንዲሁ ለፍርድ እንትን የሚላቸው እሳቸው ናቸው፣ ፈራጅ እሳቸው ናቸው ብለው ነው የሚቀበሉት። እና ምንድነው ቁርአኑ እነዚህ ቁርአንን አያውቁትም። ቁርአኑን የሚያውቅ ሰው ቁርአኑን በሚገባ ያጠና የሚያውቀው ሙስሊም ለኢየሱስ ትልቅ ስፍራ ነው ሊኖር የሚገባው። ከጭቃ እያቦካ ምን ወፎች እያደረገ ህይወት ሲዘራ የነበረ ህይወት ሰጪ የሆነ ነው። መሐመድ እንደሱ አድርጎ አያውቅም። ኢሳ ግን ይሄን ያደርግ እንደነበረ ብዙዎች ስለሚናገሩ ብዬ ነው። እሺ ወንድሞች፣ እሱ ላይ በጣም የሰፋ ነገር በኦርቶዶክሳውያንም በእኛም ወንጌላውያን አማኞችም መካከል ስላሉ እሱ ላይ በደንብ ይናገራል። የቱንም ያህል ከጭቃ ወፍ ፈጠረ ምናምን ነገር ተብሎ ቢባል ቁርአን ኢየሱስ ክርስቶስን ሲያከብር ሳይሆን ሲያቃልል ነው የምናውቀው። ምን ብሎ የፈለገ አቆለማምጦ ይጥራ ኢየሱስን ፍጡር ብሎ ካለው በቃ እያከበረው አይደለም እያዋረደው ነው። እኛ አሁን እንደዛ ብሎ ስላለው ኢየሱስ ክርስቶስ ቁርአን ፍጡር ነው ብሎ ስላለው እኛ ፍጡር ነው ብለን ለምን ፍጡር ብላችሁ ትላላችሁ ብለን ለቅሶ አንቀመጥም። እኛ ጋር ሲመጡ ሲጀምር ቁርአን ለኢየሱስ ክርስቶስ ምስክርነት የሰጠው ዘግይቶ ከ600 ዓመት በኋላ ነው። ለኢየሱስ ክርስቶስ ለመሲሁ ፈጣሪነትና ሰውነት ምስክር መስጠት ካለበት ከክርስትናውም ቀድሞ የብሉይ ኪዳን መጽሐፍት ነው፣ ቶራ ነው የሚሰጠው። ቶራው ምን ይላል ስለ መሲሁ? መሲሁ ፍጡር ብቻ ነው ይላል አይልም። አወራለሁ ብሎ የሚል እስላምም ካለ አይሁዳዊም ካለ ይምጣ። መሲሁ ፍጡር ብቻ ነው ይላል አይልም። መሲሁ ሰው ብቻ አይደለም አምላክም ነው። አምላክም ብቻ አይደለም ሰውም ነው። ሰውም አምላክም፣ አምላክም ሰውም ነው። ስለዚህ ቁርአን አይደለም የመጀመሪያ ምስክርነትን የሚሰጠው። ስለዚህ ፍጡር ስላለው እኛ ፍጡር ብሎታል ብለን ተሸማቀን አንቀመጥም። ፈጣሪ መሆኑን እናስረዳለን። ቁርአን ከመጻፉ በፊት ከስንት ሺህ ዓመት በፊት የተጻፉ የብሉይ ኪዳን የእስራኤል ነቢያት የያህዌ የራሱ የጌታችን የኢየሱስ ክርስቶስ ነቢያት ማለት ነው። ሙሴ የኢየሱስ ክርስቶስ ነብይ ነው። ኢሳይያስ የኢየሱስ ክርስቶስ ነብይ ነው። ኢየሱስ ክርስቶስ በሰውነቱ ብቻ ለሚያውቁት አምላክ መሆኑን እናስረዳቸዋለን። የሙሴን ሕግ መጽሐፍ ጠቅሰን፣ የኢሳይያስን ጠቅሰን፣ የሚኪያስን ጠቅሰን፣ የዘካርያስን ጠቅሰን፣ የዳዊትን ጠቅሰን፣ የብሉይ ኪዳን ቅዱሳን ነቢያትን ጠቅሰን ከድንግል ሴት ይወለዳል ብለው ከብዙ ሺህ ዓመት በፊት ትንቢት የተናገሩለት የብሉይ ኪዳን ነቢያት መሲሁ ኢየሱስ ክርስቶስ እሱ ማለት አወጣጡ ከቀድሞ ጀምሮ ከዘለዓለም የሆነ ነው ይላል ሚኪያስ መጽሐፍ ምዕራፍ 5 ቁጥር 2 ላይ። ከዘላለም የሆነ ፍጡር አለ እንዴ? አለ ወይ? አለ ብሎ የሚል እስላም ካለ ይምጣና ያወራል። አይሁድም ካለ መጥቶ ያወራል። አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ነው የሚለው። ከዘላለም የሆነ ፍጡር የለም። ብዙዎች አይሁዳውያንም የሚደረግጡት እዚህ ጋር ነው ስናሳያቸው። ለዳዊት ነው እሱ ክፍል የተነገረው፣ ሚኪያስ ለዳዊት ነው የተናገረው ብለው ይላሉ። ዳዊት ከዘላለም ነበር እንዴ? አልነበረም። ዳዊት 10 በ1010 እስከ 97 ዓመተ ምህረት ላይ ዓመተ ዓለም ላይ የነበረ ነው። ከ1010 እስከ 97 ቅድመ ልደተ ክርስቶስ በእስራኤል ላይ የነገሰ ነው። በዳዊትና በሚኪያስ መካከል የ250 ምናምን ነገር ዓመት ርቀት ነው ያለው።
ስለዚህ ሚኪያስ ያን ትንቢት የተናገረው አወጣጡ ከቀድሞ ጀምሮ ከዘላለም ነው ብሎ ሲል ሞሬታዊ ሚኪያስ ያን ትንቢት የተናገረው ለዳዊት አይደለም። ዳዊት ከዘላለም አልነበረማ፣ ከዘላለም አልነበረም። ስለዚህ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ነው ይላል። ከዘላለም ማለት ሰማያትና ምድር ሳይፈጠሩ ነበረ ማለት ነው። ሚኪያስ ነው የሚያወራው፣ ሞሬታዊ ሚኪያስ። ኤልጊቦር ተብሎ የተጠራ ፍጡር አለ እንዴ? ከእስራኤል ነገስታት ከይሁዳ ነገስታት መካከል አለ? የለም። ኤልጊቦር ማለት ኃያል አምላክ ነው እኮ ነው የሚለው። የሚወለደው ህፃን ኃያል አምላክ ኤልጊቦር ነው። ኃያል አምላክ ተብሎ የተጠራ ፍጡር የለም በእስራኤልም ነገስታት በይሁዳ ነገስታት ታሪክ ውስጥም። አጭርና ግልጽ። ስለዚህ የሚወለደው ድንግሊቱ የምትወልደው ኤልጊቦር ነው፣ ሻራ ሻሎም ነው ይላል። የሰላም አለቃ ነው ይላል። የሰላም ሚኒስትር ነው ይላል። ተረጋጋለ ብራዘር። እኛ ኦኬ እንዴት ፍጡር ብለው ይሉታል ምናም ነገር ብለን ገጀራ እንትን ቦርደር ዝጉድ እንትን ምን ምሩጫ ምን ያስፈልጋል? በኢየሱስ ክርስቶስ እንደፈለክ አበሻቅጠ ብትሳደብ እኛ ጋና መልስ እንሰጣለን። ግን ንግግራችሁ ሳያናድደን ቀርቶ እንዳይመስለን። ኦኬ። ስለዚህ እፎ ያለው ቁርአን ጠቅሶ ነው። ማሜ የሚያለው ቁርአን ጠቅሶ ነው። በእስልምና ሃይማኖት ላይ የሚሰሩ ኦርቶዶክሳውያን ወንድሞቻችንም የወንጌላውያን አማኞችም የሚሞግቷችሁ ቁርአናችሁን ጠቅሰው ነው የተናገሩት፣ ወይ ደግሞ ከመጽሐፍ ቅዱስ ጠቅሰው መጽሐፍ ቅዱሳችንን ጠቅሰው ነው ያስረዷችሁ። ስላሴ ጉልቻ ነው ብለህ ስትለን እኮ ሳያመን ቀርቶ እንዳይመስልህ። ጉልቻ ከፈለክ ሄደህ እዛ የእናት ምድጃ ላይ ቁጭ ብለህ ፈልግ። አንተ ነህ የኛን አምላክ ስላሴን አሃዱ ስሉስ የሆነውን እግዚአብሔርን ጉልቻ ብለህ የምትጠራ እና አንተ ታዲያ እንደዚህ ብለህ ጠርተህ የአንተ ቁርአን ላይ ተጠቅሶ ሲነገርህ ዋይ 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 ብለህ የምትል ከሆነ ወገቡ እንደተመታ ውሻ አትጩ ብራዘር፣ ተረጋጋ። ዋጣው ነው የምንልህ። ዋጣው አንተ እንደተናገርክ ይናገሩባል ማለት ነው። አንተ እንዳደረክ ይደረግባል ማለት ነው። ስለዚህ ወንድሞቻችንን ሳይሆን ትምህርታቸውን ዕውቀታቸውን ግደሉ። ዕውቀት በዕውቀት ነው የሚገደለው፣ ትምህርት በትምህርት ነው የሚገደለው ማለት አንዱ አንዱን ያሸንፋል ማለት ነው። ስለዚህ ቁርአን ኢየሱስ ክርስቶስን ፍጡር ነው ብሎ የሚለው አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ፍጡር ነው አይደለም። ኦኬ አይደለም፣ ፈጣሪ ነው። ፍጡር ነው ብሎ የሚለው ሰው ነው ብላችሁ ለማለት ከሆነ ያስማማናል። ታዲያ ያልተፈጠረ ግን የተወለደ ነው። ኦኬ እሱ ግን ሰው ብቻ አይደለም፣ አምላክ ነው ማለት ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ አምላክ ነው። ይሄን ደግሞ ምስክርነት መስጠት ካለበት እውነቱን ስነግራችሁ ይሄን ምስክርነት መስጠት ካለበት የእስልምና ሃይማኖት ቁርአን አይደለም ምስክርነትን የሚሰጠው። የእስልምና ሃይማኖት ከመመስረቱ ከ600 ዓመት በፊት ጌታችን በምድር ላይ ነበር በስጋ። ስለዚህ እሱ የመረጣቸው ቅዱሳት ሐዋርያት የአይን ምስክሮች አሉ። እነ ዮሐንስ ይናገሩ። ስለ ነብዩ መሐመድ ዮሐንስ አይናገርም፣ ምክንያቱም የሱ ተከታይ አይደለምና። ጳውሎስ አይናገርም። ዑለማዎቹ ናቸው ነው ብላችሁም ትሏቸው አይደል? የእናንተ ተከታይ የነበሩት እነሱ ናቸው የሚናገሩት፣ ወይ ደግሞ ቁርአኑ ነው የሚናገረው የሚመሰክርለት። ስለ ኢየሱስ ክርስቶስ ካነሳህ እነ ጳውሎስ ናቸው ያዩ፣ እነ ዮሐንስ ያዩ፣ እነ ጴጥሮስ ያዩ፣ ከሱ ጋር የበሉ የጠጡ ናቸው ምስክር መስጠት ያለባቸው። ስለዚህ ዮሐንስ ምን ብሎታል ነው መጀመሪያ። ከዮሐንስ በፊት ዮሐንስን ላቆየው፣ ዮሐንስም ጴጥሮስንም ያዕቆብንም እነ ጳውሎስንም እናቆያቸው። ስለ ኢየሱስ ክርስቶስ ከዮሐንስ አይደለም መነገር የጀመረው ብራዘር። ስለ ኢየሱስ ክርስቶስ ከጳውሎስ አይደለም ንግግር የተጀመረው። የኢየሱስ ክርስቶስ አምላክነት ከጳውሎስ አይደለም ምስክርነት መጀመሪያ የተገኘው። የብሉይ ኪዳን ቅዱሳት ነቢያት እነ ጳውሎስ ባልነበሩበት ዘመን የነበሩ
ዘካርያስ ነብዩ ይጠየቅ። ከጳውሎስ ስንት መቶ ዓመት በፊት ነበር? ኦኬ 400 እና 500 450 ዓመት ምናምን ነገር በፊት ነበር። ሚኪያስ ይጠየቅ፣ ሞሬታዊው ሚልኪያስም ይጠየቅ፣ ኢሳይያስም ይጠየቅ። ይጠየቁ። እነሱ ፍጡር ነው ብለውታል? አምላክ አይደለም ብለውታል? እነዚህ ነቢያት አላሉትም። ፍጹም ሰውም ሆኖ የሚወለድ ግን የእስራኤል አምላክ ራሱ ያህዌ ነው። እንግዲህ ደም ከፍ ይል ከሆነ እኔ ማንንም ደም ከፍ ለማድረግ አይደለም። ኢየሱስ ክርስቶስ ማለት በሲና ሕግን የሰጠ ራሱ ለእስራኤል ቤት ራሱን በደመና በእሳት የገለጠ ራሱ ለአብርሃምም ራሱን የገለጠለት ያህዌ ነው። ቀጣው እንግዲህ እውነቱ ይሄ ነው። ይሄን አላምንም ብለህ ካልክ መብት ነው። እኛ ግን ይሄን ብለን ስንል በመረጃ ነው የምናሳየው። ኢየሱስ ክርስቶስ ማለት ያህዌ ነው። ይሄን አይሁዳውያን ወገኖችም የምነግራቸው ማለት ነው። በፉከራ አይደለም። ስትገባ ብሉይ ኪዳን ከኔ ጋር ታወራለህ፣ አዲስ ኪዳንም ከኔ ጋር ታወራለህ፣ ከሌሎች ወንድሞችም ጋር ታወራለህ። ኢማኑኤል እንዲህ ተብሎ የተጠራ ትውልድ የለም፣ ፍጡር የለም። ኢማኑኤል እግዚአብሔር ከኛ ጋር ነው እኮ ነው የተባለው። ስለዚህ ድንግሊት የወለደችው ማን ነው? አምላክን ነው። አምላክን በስጋ ወልደዋለች። አልወለደችውም ብላልክ ናና ግባና ሞግተን እኛና ግባና ሞግተን። የተወለደው አምላክ አይደለም ብላልክ ናና ሞግተን። ወይ ኦርቶዶክሳውያንን ወይ ወንጌላውያን አማኞች ወይ ካቶሊካውያንም ማለት ካቶሊካውያን እንኳን ብዙ አላያቸውም እዚህ ሶሻል ሚዲያው ላይ ወንጌላውያኑና ኦርቶዶክሳውያኑ ስላለን ናናኛን ግባና ሞግተን። ድንግሊቱ የወለደችው አምላክ አይደለም ብለህ ስትል አስረጅ የሆነውን ነገር ዕውቀትን አምጣ እርታን። በቃ እጃችን ባፋችን ጭነን አፍረን ተዋርደን እንግባ። እኛ እንሂድ። ወንድ ልጅ አላመልክም አለ አንደኛው ሲናገር። ወንድ ልጅ አላመልክም አለ። እሺ እኛ እናመልከዋለና ያ ወንዱ እኮ ብራዘር ወንድ ሆኖ የተወለደው ወንዶች አይደለም። ወንድ በነጠላ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ብሎ ያለው የእስላም ነብይ አይደለም። የክርስቲያኖችም ነብይ ተብሎ የሚጠራ አልነበረም። በመጀመሪያ አይሁዳዊው ነብይ ነው። የእስራኤል ነብይ የያህዌ ነብይ ኢሳይያስ ነው የተናገረው። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል። አንተ ባታመልከው ጉዳይ ነው፣ እኛ እናመልከዋለና። የእጆቹ ስራዎች ስለሆነን እኛ እንደፋለታለን፣ እኛ እናመልከዋለን። ክብርና ምስጋና ከአብና ከመንፈስ ቅዱስ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ወልድ ለዘላለም ስሙ ይባረክ። እኛ እናመልከዋለን። ኦኬ ወንድ ልጅ አላመልክም። ማን ነው ታዲያ የምታመልከው? መመለክ የሚገባው ጌታ ስለሆነ ማለት ነው። በምድርም ላይ በስጋ በነበረበት ዘመን አምልኮን እኮ ተቀብሏል። እና ወደ መጽሐፍ ቅዱሳችን እንነግርሃለን። አምልኮን ተቀብሏል፣ ስግደትን ተቀብሏል፣ አምልኮን ተቀብሏል። ፍጡር ስለሆነ እንዳይመስልህ፣ አምላክም ሰውም ስለሆነ ስግደትንም ተቀብሏል። ከሰውም ከመላእክትም በኩሩን ወደ ዓለም ሲያስገባ የእግዚአብሔር መላእክት ለሱ ይስገዱ ብሏል። መላእክት ተነጥፈውለታል ማለት ሰግደውለታል ማለት አምልከውታል፣ ዘምረውለታል። መላእክት የሚዘምሩለት ፍጡር የለም። መላእክት የሚዘምሩለት ሰው ብቻ የሆነ ማን አለ በፍጥረት ዓለም? ሙሴም ሲወለድ መላእክት አልዘመሩለትም። አብርሃምም ሲወለድ በጣዖት አምላክ ቤት የተወለደው ማንም አልዘመረለትም። ለሄኖክም፣ ለማቱሳላም፣ ለኖህም፣ ለያሬድም ለማንም አልዘመሩላቸውም። እነ ጳውሎስም፣ እነ ጴጥሮስም፣ እነ ሳሙኤልም ሁሉም ሲደበ ማንም አልዘመረላቸውም። ቅዱሳን እናቶች አባቶችም ሲወለዱ ማንም መላእክት አልዘመረላቸውም። መላእክት የዘመረለት አንድ ብቸኛ ሕፃን አለ፣ ቤተልሔም ይሁዳ።
የተወለደ እሱ ያ ሕፃን በስጋ ልደት ቤተልሔም አንድ ተብሎ ቢጠራለትም በመለኮትነቱ ግን ዘመናት የማይቆጠሩለት ሁሉን የፈጠረ ካለመኖር ወደ መኖር ያመጣ ለሙታን ሕይወትን የሚሰጥ የሌለውን እንዳለ አድርጎ የሚጠራ የአብርሃም የይስሐቅ የያዕቆብ አምላክ ኢየሱስ ክርስቶስ ያህዌ ነው። ያህዌ ነው። በሲና ሕግን የሰጠ አምላክ ነው። ይሄንን የምናወራው እኛ በመረጃ የብሉይ ኪዳን ቅዱሳን ነቢያት የአዲስ ኪዳን ሐዋርያትን የጌታችን የኢየሱስ ክርስቶስን ትምህርት ይዘን ማለት ነው። በማስረጃ ማለት ነው። በማስረጃ በግራና በቀኝ ወንጌላውያኑና ኦርቶዶክሳውያኑ ሲተገትጓቸው ኑና ተሟገቱ ተባሉ። ጥሪ ተደረገላቸው። እኔ ቤት እንኳን እዚህ ቤት ለአቡ ሃይደርስ እንዴት ጥሪ ያደረጉለት እነ ማሜ ቅድም አለ ዳንዬ ማውመቷል። ዮኒ ማኛ ቤት ለአቡ ሃይደር ጥሪ ቀርቦለታል ነበር። እፎይም ይሄን ያደረገው ማሜም መሐመድ አበባውም ይሄን ያደረገው ለምን ቀርበው አይነጋገሩ? ስለዚህ ወንድሞቻችንን ሳይሆን ትምህርታቸውን በትምህርት ዕውቀታቸውን በእውቀት ግደሉ ብለን እንላለን። ከነሱስ ላይ እጆቻችሁን አንሱ። አንድ ወጠብሻ ጎረምሳ ወጥቶ ስለተናገረ የሚፈራ ትውልድ የለም። ልኩን ሊያውቅ ይገባል። ያ ወጥቶ 300,000 ምናምን ነገር መድቤያለሁ ብሎ ያለ መጅሊሱ እስካላለ ድረስ መጅሊሱ የሚናገረውን ተሰብስበው የሚናገሩትን ሰማለን። አሁን ቅድም የተናገሩትም ሰው ተሳስቶ ከሆነ ይቅርታ መጠየቅ አለበት ነው ብሎ ያሉት። መሳሳቱና ለመሳሳቱን እፎ የተናገረውን ማየት ነው። እኔ አይቼዋለሁ። በመረጃ ነው እየጠቀሰ ነው የሚያሳየው ልጁ። እነ ዳንኤል እነ ማሜዝ ያሉ እየጠቀሱ ነው በማስረጃ የሚያሳዩት። እና ያ የተሰጠው መረጃ የለም እያላችሁ ነው። ቁርአን ላይ ከሆነ ውጡና ዓለም እየሰማ ተነጋገሩ። እኛ ምን እንስማችሁ? ከዛ አጥፍተው ከሆነ እፎይም ማሜ ወይ ዳኒም አጥፍተው ከሆነ በቃ አይ ጥፋት ነው ስተት የተናገራችሁት ብለን እንበላቸው። ካልሆነስ በተጻፈ ጽሁፍ ላይ የትኛውን ቦታ ላይ የተጻፈን ጽሁፍ ይዘህ የምትናገር ከሆነ ጴንጤ ጽፎት ከሆነ ጴንጤ ይፈርበት፣ መመለስ ካለበት መመለስ አለበት። ጽፎ ከሆነ ለትውልድ ጽፎ አሳትሞ ከሆነ በቃ መጽሐፉን ብቻ ሳይ፣ በእውቀት ተናገር፣ በእውቀት እርታ። ከዛ ውጪ ግን አንድ ነገር እንድታውቁ የምፈልገው ነገር ቢኖር የወንጌል አማኞች የሆናችሁም ወንድሞች ኦኬ፣ መሐመድ አበባውንም ይሁን ዳኒንም ይሁን ወይ ማሜን በእስልምና ሃይማኖት ላይ የሚሰሩትን ዮሐድም ይሁን ወይ ደግሞ ሰንበዲ ወይ ደግሞ እፎይን መንካት ማለት የክርስትናን አስተምሮት ድንበር ጥሰው ጌታችንን ልጃገረድ ደፈረ ብለው እንዲህ አይነት የተዝረከረከ አምላክና ጌታ የለንም እኛ። እንዲህ አይነት ቆሻሻ ቦታ የተገኘ አምላክ የለንም እኛ። አንተ ነብያችን እንወዳለን አላችሁ አይደል? ብራዘር በስንት ሚሊዮን የሚቆጠር ክርስትናም ለኢየሱስ ክርስቶስ አይደለም መውደድ ስለስሙ ልንሰዋ ሁሉ የተዘጋጀን ሰዎች አለን። አንተ ልክ ወደዋለሁ ብለን የምትለው አይደል? የወደደንን ጌታ እስከ መስቀል ሞት የሞተልንን ጌታ እኛም እንወደዋለን። ከዚህ ልክ የእስልምና ሃይማኖት ተከታይ የሆናችሁ ወገኖቻችን ኑ በክርስቶስ ኢየሱስ እመኑና ከዘላለም ጥፋት ዳኑ። እርሱ የዘላለም አምላክ ነው። እኛን ለማዳን ሰው ሆኖ ከዳዊት ቤት ከአብርሃም ዘር በስጋ ከድንግሊቱ ተወልዷል። አምላክም ሰውም ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ወደዚህ ዓለም ልኮታል። ስለ በደል ስለ ኃጢአታችን ስለ ዓለም ሁሉ ቤዛ ሆኖ በመስቀል ላይ የሞተው
ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አምላክ ሰው ነው የሞተው። ከዘላለም ጥፋት የሚያድነው እሱ ነው። ወደ እሱ እንድትመጡ ወደ መጽሐፍ ቅዱስ እውነት ፊታችሁ እንድታዞሩ ጥሪ እናደርግላችኋለን። በእስልምና ሃይማኖቱ ስላላችሁ መጽሐፍ ቅዱስን አንብበ ለመተቸት ብቻ ሳይሆን እስኪ አንብበ እኔ ቁርአንን አንብቤያለሁ በአማርኛ ማለት ነው። ነጃሺ ማተሚያ ቤት የታተመ ከሀገሬ በነበርኩበት ሳለ 50 ብር የኢትዮጵያ ብር ገዝቻለሁ። የዛሬ 15 ዓመት ምናምን ነገር ማለት ነው። ሰው ሳይም ብሎ አውሼው ሰው ጋር ሄዶ እዚሁ ባለበት ምድር ቀርቶ እንጂ አለኝ ራሱ ገዝቸው ማለት ነው። ጌታ ኢየሱስ ክርስቶስ ይወዳቸዋል። ዓለሙን ሁሉ ይወዳል። በእርሱ የሚያምን ከዘላለም ፍርድ ይድናል። በእርሱ የማያምን ግን ለዘላለም ተፈርዶበት የህይወት ዘመኑን ጨርሶ ሲያበቃም በዘላለም ድቅድቅ ጨለማ ውስጥ ከኃይሉ ክብር ርቆ በዘላለም ጥፋት ወደሚቀጣበት ስፍራ ይሄዳል። አባቱ እግዚአብሔር አብ የባህሪ አባቱ ቅዱስ እግዚአብሔር አብ እንዲህ ብሎ ተናግሯል በሙሴም ሕግ መጽሐፍት ላይ በዘዳግም መጽሐፍ ምዕራፍ 18 ቁጥር 15 ላይ ከወንድሞቻችሁ መካከል እንዳንተ አይነት ነብይ ያስነሳላችኋለሁ፣ ቃሌን ባፉ አድርጋለሁ፣ እሱ የሚናገረውን ቃል ማትሰማ ነፍስ እኔ በቀልለታለሁ ብሏል። ቅዱስ ጳውሎስ ይህን በቀል ሲነግረን በተሰሎንቄ መልእክት ላይ ሲናገር ለእግዚአብሔርን የማያውቁትን ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ብሏል ቅዱስ ጳውሎስ። ተበቃዩ እግዚአብሔር አብ ነው። በቀሉ ከኃይሉ ክብር እርቀው በዘላለም ጥፋት ነው የሚቀጣው። ስለዚህ በዘላለም ፍርድ ውስጥ እንዳትወድቁ ጌታችን መድኃኒታችን ኢየሱስ ክርስቶስ ሙስሊሞች ለእናንተ ሞቶላችኋል፣ ለዓለሙ ሁሉ በደልና ኃጢአት ሞቷል። ይወዳችኋል። ትሁት ጌታ፣ ፍቅር የሆነ ጌታ፣ ምሕረትን የተሞላ ጌታ። ኦኬ እሱ ለሁላችን በደልና ኃጢአት ቀራንዮ ኮረብታ ላይ ተሰውቷል። በታምኑ በስሙ የዘላለም የኃጢአትን ይቅርታ ታገኛላችሁ፣ ባታምኑ ግን ይፈረድባችኋል። ይሄን የምነግራችሁ እግዚአብሔር አምላክ ይስጥልን። እንደያገባባችሁ ልስጥ ማንሽ ትንሿ ከዛ እፎ ከዛ ለወገኖች እንስጥና እንጨርሳለን። ትንሿ የምትይው ነገር ካለ ማለት ትችላለሽ እህታችን። ሶሪ ስላቆየዋችሁ። እሺ ኦኬ። እፎይ ነኝ ከታች ያለሽው ወይ ያለው ይቅርታ። ሰላም እንዴት ናችሁ? ኤርሚ እንዴት ናችሁ? ሰላም ነው እግዚአብሔር ይመስገን። ኤርሚ አቤት። ሶሪ እፎይ ነኝ። አንዲት ነገር ላወራና እድሉን እሰጣለሁ። ልል የነበረው ምንድነው ምናልባት እዚህ ውስጥ የሚመቻችሁ ሰዎች ካላችሁ ዛሬ ማታ በኢትዮጵያ 4 ሰዓት ላይ እኔ ቤት መምጣት ብትችሉና ረዘም ያሉ ነገሮች ሲዳለን እየተሰራ ያለው ስራ ምንድነው ምን እያወራን ያለው የሚለውን ስለምናወራ ስለ ሰዎች እኔ ቤት ተሰብስበን በኋላ እናወራ ብዬ ነው። እኔ ልወጣ ስለሆነ ቴንኪው። ቀጥል። አይ ጥሩ ሰዓት ይመስለኛል። እንጋ ይነጋል እመጣለሁ ጌታ ቢፈቅድ። እሺ እፎይ ነኝ። ያው ኤርሚ አሁን አንተ ያልከው ብዙ ነገር በጣም ልክ ነው፣ በጣም ትክክል ነው፣ የሚደገፍ ሐሳብ ነውና በወንድሞቻችን ላይ እየደረሰ ያለው ጫና፣ የግድያ ዛቻ፣ ሙከራ በጣም አቁመን የምንቃወም ነገር ነው። you አሁን በህግ እንጠይቃለን ምናምን ይላሉ። ገባህ አይደለ? በህግ ቢጠይቁ ነገር የለም። እነሱ ግን አስቀድመው እነሱ ሊገድሉት ነበር። ቤቱ ድረስ ሄደዋል። መንግስት ባለበት ህግ ባለበት ሀገር እነሱ ፈላጭ ቆራጭ ሆነው ቤቱ ድረስ ሄደዋል። ገባህ አይደለ? ያኔ ቢይዙት ህግ ነበር የሚያቀርቡት ወይስ እነሱ ራሳቸው እዛው የራሳቸው እርምጃ ይወስዳሉ? ምድሪቱ ላይ የማይጠፋ እሳት ነበር የሚለኩሱት። በትክክል እና አሁን ልጁ በቃ ከእጃቸው ወጥቷል። ከእጃችን ከወጣማ በቃ በህግ እንጠይቃለን አይነት ሙድ ነው እያራመዱ ያሉት። ይሄ ደግሞ ለነሱም ሆነ ለማንም አያዋጣቸውም። እፎይ ተሳስቷል ካሉ የተሳሳተውን ይሄው እኛ ቅድም እየሰማን ነበር በመረጃ ይሄው ይሄ ተሳስታችኋል ማስረጃ ስጡን እየተባሉ እየጠየቁ ነው። እነሱስ ነብያችን ተሳድቧል። የታለ የተሳሳትኩት? የለም። አምጥቷል? አላመጡም።
እስኪ እነሱም ልክ እንደዚህ አድርገው እፎይ ይሄን ቀጥፋል ከራስን የጨመርከው ብለው ያውሩ። መሐመድ ይሄን ከመጽሐፍ ቅዱሳችን ውጭ ነው ከቁርአናችን ውጭ ነው እየተናገርክ ያለው አምጥተዋል? አላመጡም። ምክንያቱም እየተነበበላቸው ያለው ከቁርአናቸውና ከሐዲሳቸው ነው። ይሄ ማንኛውም አእምሮ ያለው ሰው የሚያውቀው ነገር ነው። በቃ በግድያ የሚያምን ህብረተሰብ ነው ያለው። በካራ የሚያምን ትውልድ ነው እየፈጠሩ ያሉት። ይሄ ግልጽ ነው። እኛ አምላካችን ሲሰደብብን ምን አልን? ይገደሉ ይታረዱ ብለናል? አላልንም። ለሐቂቃ ብለናል? አላልንም። ለምን? እኛ የምንገድልለት እኛ የምናሳድድለት አምላክ የለንም። ምክንያቱም እሱ የሰላም አባት ስለሆነ አሳድዱ አላለም። መርቋቸው፣ ውደዷቸው፣ አፍቅሯቸው ነው ያለ። ወደ እውነት ምሯቸው ነው ያለ እንጂ ግደሉልኝ እረዱልኝ ያለን አምላክ የለንም እኛ። እና አሁንም እኛ እያደረግን ያለ ነው ወደዚህ አምላክ ወደዚህ ፍቅር ወደሆነ አምላክ ኑ ነው ያልን ያለ ነው። ካገባችሁ ከተረዳችሁ ሙስሊም ወንድሞቻችን እናም ነው በግድ ኑ ማለናችሁ እንደፈለጋችሁ መሆን ትችላላችሁ። ግን በቃ የኛን አምላካችን ሃይማኖታችንን አትንኩብን። አለቀ። እንዴ የኛ መጽሐፍ ቅዱሳችን ላይ እዩት። እያንዳንዱ ነገር ስለ እስልምና መጥፎ ነገር የሚያወራበት ፓርት አለ። እስልምና እንደዚህ ነው፣ እስልምና አማኞችን እረዱ አሳዱ የሚላል የለም። ቁርአን ሲፈተሽ ምንድነው ያለው? የምናውቀው ጉድ ነው። እረዷቸው፣ ግደሏቸው፣ አሳዷቸው፣ እንዲሰግዱ አድርጓቸው ላለ ትቀልዳለህ። ከ600 ዓመት በኋላ መጥቶ እኔ አምላክ ነኝ እኔ ነብይ ነኝ እንደዚህ አይነት ታሪክ አይሰራም። ያ ሃይማኖታችን አምላካችን ጌታችን አምላካችን ኢየሱስ ክርስቶስ እንወደዋለን እናፈቅረዋለን። የፍቅር አምላክ ነው። የአመፃ አምላክ አይደለም። አመፃን ጦርነትን የሚያውጅ አምላክ አይደለም። የፍቅር አምላክ ነው። ህይወት የሚሰጥ ነው። ህይወቱን የሰጠን ነው። እንዴ አንድም ቦታ ወላ ሙስሊም ይሁን ወላ ሌላ አማኝ ይሁን በእኔ ካላመነ ይገደል አላለም። የግዴታ በእጁና እግሩን አስራችሁ የኔ ይሁን ካልሆነ ግደሉት አይልም። ገድለህም ትጸድቃለህ አይልም። በህይወቴ እኔ ገድለህ ትጸድቃለህ አንገት ቆርጠህ ትጸድቃለህ የሚል ሃይማኖት አንድ ሃይማኖት ብቻ ነው። በህይወቴ በአለም ላይ ካለ እታረማለሁ። እርሚ ካለ እታረማለሁ። ገድለህ ክርስቲያንን ገድለህ ጀነት ትገባለህ የሚል ሃይማኖት ከአንድ ሃይማኖት በስተቀር ሌላ ሃይማኖት አይቼ ሰምቼ አላውቅም። እጅግ በጣም የሚዘገን ነገር ነው እየተፈጠረ ያለው እና ይሄ ነገር መቆም አለበት። ቁርአናቸው ቃል በቃል ተርቦናል። መጠየቅ አለበት። ይሄ ከዚህ ጀምሮ መጠየቅ አለበት። ብዙ መጽሐፍቶች ጽፈዋል፣ ሰድበውናል። አንድ በአንድ መረጃ ቪዲዮም አለ። ኡስታዞቻቸው መምህራን የመጅሊሱ የሚያቃቸው ኡስታዞች ናቸው። ዛሬ ወጥተው በየአስፋልቱ በየቲክቶኩ አምላካችን የሚያንቋሹ የሚሳደቡት መንታርቦ ተገሰላቸው በየመንገዱ እየወጡ የሚሳደቡት እነዚህ መጅሊስ አያቃቸው አይታወቁም ነው የሚሉት። ይህ ተሳደ ብሎ እያወጣው ሃይማኖት በማንቋሸሽ ነው እንዴ ሰውን የራስ ልታደርግ የምትችለው? ይሄ ጀሞሶ ታካይ ወደ 11 ሰዓት እዛ በትልቅ መንታርቦ ከፍተው ሲሳደቡ ነው የሚውለው። ያ ቴንክ ዩ ወንድማችን እፎይ ነው ብላ የምትለው ያ ቴንክ ዩ ለሌሎች ወንድሞችም
ጊዜ እንድንሰጥ ብዙ አገልጋዮች ስላሉ እኔ ጋር እኩለ ሌሊት አካባቢ ነው። ይሄ ነገር በቀላል የምናልፈው ነገር አይደለም። ማንም ለማንም አይደለም። በጣም ትክክል ነው። የተነካው የጌታችን ክብር ነው። እነሱ ጋር ልክ ክብራችን ተነካ ብለው ካሉ እኛም ጋር ክብራችንን ሳይሆን አምላካችንን ነው የነኩት። አምላካችንን ነው እግዚአብሔር ባለጌ ነው እያለ ነው ብሎ የጠራው። እግዚአብሔር ምሕረት ያርግለት። አምላካችንን ስሙን ጠርቶ ነው ሲሳደብ የነበሩት። እነሱም በመጀመሪያ ያርሙ። ይሄን ብለን ነው ለሌሎች ወንድሞችም እንድንሰጥ ያ ቴንክ ዩ ወንድማችን ቢላል ትሩዝ ኬት ቤተ እምነት ነው ወንድማችን፣ መቀጠል ይችላል። አይ ከነዳን ደንኝና እሺ እግዚአብሔር ይመስገን ጌታ ይባርካችሁ ሁላችሁንም። እና አጠራጠር እያደረጋችሁት አገልጋዮች ሌሎችም ስላሉ ዳንኤልም አለ ታች መምህርም አሉ ማሚም ከላይ አለ። አጠራጠር እያደረግን እንትን እንበል ወደ መጨረሱም ስለሆነ ማለት ነው። ብዙ አስቀምጫችኋለሁ፣ ግን አጠራጠር እያደረጋችሁ ተናገሩ። ቴንክ ዩ። ኦኬ እንትን ነው አሁን ሙስሊሞች የያዙት ጉዳይ በድሮ ዘመን ይሄ እስልምና ሊያስፋፉ ሲሞክሩ በነበሩበት ምናምን የሆነ የተመታ አይነት አስተሳሰብ ይዞ መጥቶ ነውና ሰው ሁሉ እሱን ከተቃወመ ግደሉት ምናምን ያስገድለዋል። ነፍሰ ጡር ሴቶችን ያስገድለዋል። የሸመገለ የ80 ዓመት በግመል እግሮቿ ምናምን አሰንጥቋል። ያንን ይዛችሁ መታችሁ ከሆነ ቁማሩን ተበልታችኋል። ምንም ይሄ የሚፈራ ነገር የለም፣ የሚፈራ ነገር የለም። ምንፈራው አንድ አምላክ ነው። ያውም የዳንበት መንገድ ስለምናቅ ነው ዝም የምንለው እንጂ የምታደርጉትና የምታወሩት ነገር ትክክል ስለሆነ አይደለም። ወይ ደግሞ እኛ መልስ መስጠት በእናንተ ልክ መሄድና መበላሸት አቅቶን አይደለም። እግዚአብሔር ባውን ማለት ትክክለኛውን እኔ ፐርሰናሊ እግዚአብሔር አዳነኝ ብዬ የማስበው ልቤን ሰብሮ እንጂ እጄን ሰብሮ አይደለም። ዝም ያልኩት እጄ ሰባራ ስለሆነ አይደለም። ባይዜ ዝም ያለው ክርስቲያኑ ማህበረሰብ ማድረግ ስለማይችል አይደለም፣ ስለማይፈልግ ነው። መረዳት ያለባችሁ ነገር ኦኬ። እንደዚህ ፊታቸውን አሳይቶ ምናምን ሲናገሩ ፊቱን አይተነዋል፣ ስለዚህ ባገኘንበት ቦታ እንግደል ምናምን። አንተ ገዳው ማን ሰርቶ ነው? ኤኒሃው ይሄ የእስልምና ባህሪ ነው። የሆነ ደቂቃ ላይ ይመጡና እንደዚህ ያደርጋሉ። ከዛ ዝም ከተባለ ደግሞ ይቆዩና ሌላ ሰዓት ላይ ሌላ ጊዜ ላይ ተመልሶ በሆነ ሰው ደግሞ ይመጣሉ። አሁን ፎይና ማሚ ያሉ ሌላ ደግሞ ይቀጥላል። እንደዛ ነው የሚሄዱት። ይሄ ፈሪዱላ ይባላል። እኔያውስ ምንም የምታደርጉት ነገር የለም። በህግ ደረጃ እንሂድ ከተባለ ከትሪኒቲ ጀምራችሁ አበላሻችሁት። ማርያም ከሶስቱ ስላሴዎች መሃል አንዷ ናት ብሎ የሚያስተምረው በሂስትሪ ያልተነገረውና የማይታወቅ እምነት ላይ የኛን ከአማልክቶቹ መሃል እናቱን አስገብተው የክርስቶስን እናት አስገብተው የሚሳደብ አምላክን በዛ ደረጃ የሚያወርድ እምነት የናንተ ነው። እንናገር ከተባለ እና ያላል ነው እኛ እነሱ እኛ እንኳን የምንለው የተባለውን እያወራን ነው። እሱ እኛ የምናወራቸው የምናነባቸው ነገር ስድብ ከሆነ ከጅምሩ ስለነበረ ነው። የቆሸሸ ከሆነ ከጅምሩ እምነታችሁ ውስጥ የነበረ ነው። የቆሸሸውን በራሳችሁ ጥረጉ። እናንተ ይሄ እዚህ ጋር ቆሽሸዋል እያልናችሁ ነው። ምንም እነማሚ ኤቭሪቲንግ እናንተ እንኳን ያለ ማስረጃ ስትሉ ዝም ብለን ስቀን እናልፋለን። አንድ ሰው ያለ ማስረጃ አልተናገረም። ስታነቡ ሰላም ስታነቡ እንደ ኡዱ ጽድቅን የሚያመጣላችሁ ከጌታ ጋር ካላህ ጋር የሚያገናኛችሁ። እኛ ስናወራ ስድብና የሆነ የምትሸማቀቁበት ነገር ከሆነ ከጅምሩ ቀዳችሁ ጣሉ። ስትፈልጉ የሚፈራ ሰው የለም፣ የሚፈራ አንድ አምላክ ብቻ ነው። ባይዜ አርፋችሁ ቁጭ በሉ እና ክርስቲያኖች ደግሞ በዚህ ዙሪያ በጣም ኤክስትሪም ዝም አትበሉ። መናገር ባለባችሁ መጠን መናገር ባለብን መጠን ማውራት መናገር ግዴታችን ነው። ሙስሊሞች ብታልፉ ይሻላችኋል እና የለም ማስረጃ ካላችሁ ደግሞ ኑና ከዚህ በላይም ማውራት ይቻላል። ቴንክ ዩ። ከዚህ በላይ ሰዓት አልወሰድም። እሺ፣ በጣም እናመሰግናለን። ቴንክ ዩ ወንድማችን፣ እግዚአብሔር አምላክ ይስጥልን። እሺ፣ እንደያገባባችሁ ነው የምቀበለው። ማሚ ቆይቷል ከገባ ወጥቶም ነበረ። ለሱ ልስጣውና ከዛ ለመምህር እዛ ዳንዬ
እንደውም በዳንዬ ንግግር እንጨርሰዋለን። ጠብቁን ወገኖች። እሺ አጠራ አድርጋችሁት ማሜ የምትለው ነገር ካለ ማለት ትችላለህ ብራዘር። መሐመድ አበባው ማለት ነው። ማሜ ሁለት ስለሆናችሁ እያወራ ከሆነ ሚዩት ነህ ማሜ። ኦኬ እሺ፣ አልቻለም ማለት ነው። እሺ መምህር ይቀጥሉ። መምህር ከታች ጎሳ ነው። አዎ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ኤርሚዬ ሰላም ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። በመጀመሪያ ደረጃ መናገር የምፈልገው አንድነታችን በክርስቶስ አምላክነት ማንደራደር አንድነታችን በጣም አስደስቶኛል። በህይወቴ ከምንም ነገር በላይ ሁሉ ነገር ለበጎ ነውና ከምንም ነገር በላይ አስደስቶኛል። ኤርሚ ሁሉም እንድታውቁ የምንፈልገው 1.3 ህዝብ አለ። እንድታውቁ የምንፈልገው ምንድነው? ችግር በመጣ ቁጥር አንድነታችን ክርስቲያን ይጠነክራልና አንድነታችን አስደስቶኛልና ዋናው እሱ ነው መናገር የፈለኩትና አጠር አድርጌ የሆነች ነገር ልበል። 1-5 ደቂቃ ከይቅርታ ጋር ይበዛል ኤርሚዬ? ችግር የለም። እሺ ጥሩ። መነሻው እንግዲህ አሁን ታሪኩን ቅድም ጀምሬ እየሰማው ነበር ከታችም በሚዲያ ደረጃ ፍርድ ቤት ያልወሰነበትን ጥፋተኛ ነው ያልተባለ አንድ ግለሰብን በዚህ ቅድም እንደተሰተናገረው እንደሆነ በዚህ ቦርደር ሊመጣ ነው፣ በዚህ ኤርፖርት ሊሄድ ነው፣ ቀደሙት ያዙት እየተባለ የሚናገሩ ሰዎች ምን ያህል መሐይማን እንደሆኑ ማወቅ ይቻላል። ለምን ሲባል በሚዲያ ደረጃ ወጥቶ አንድ ሰውን ፍርድ ቤት ያልወሰነበትን የህግ አካላት ያልወሰነበትን ወንጀለኛ ነው ያልተባለበትን አሸባሪ ነው ማለት በራሱ ወንጀል ነው፣ ያስጠይቃል፣ ወንጀል ነው። ስለዚህ ምናልባት እግዚአብሔር ቢፈቅድና ቢረዳን ይሄንን አካል ወደፊት መጠየቁ አይቀርም። ስለዚህ በዚህ ደረጃ ወርደው ነው እየተናገሩ ያሉት ማለት ነው። እና እኛ ደግሞ የተነካብን አምላካችን ነው፣ የለበሰው ልብስ አይደለም። የተናገራቸው ቃል ኪዳን የሰጠባቸው ማደሪያ ነገሮቹ አይደለም። ራሱ እግዚአብሔር ወልድ ነው የተናገረው። ራሱ እግዚአብሔር ነው የተነገረብን። እየተሰደበ ያለው ሎቱ ስብሐት ስለ ቃሉ ራሱ አምላካችን ነው። አምላካችን ተሰድቦ ዝም የሚል ክርስቲያን ካለ እሱ ለይስምላ ነውና ኢየሱስ የሚለውን ስም ካንደበቱ ያውጣ። የእውነት ተቋርጠሃል መምህር። ለክርስቶስ አምላክነት አንደራደርም። ይቅርታ ተቋረጠ። እሺ አሁን መጥቷል። በክርስቶስ አምላክነት አንደራደርም ብሎ እንዳለ ህዝቡ እየወጣ ያለው ለምንድን ነው? ክርስቶስ አምላካችን ስለሆነ ነው። ኢየሱስ የሚለው ስም ይገዛናል። ስሙን ሲያነሱብን አይመለከተኝም የሚለው ነገር አይሰራም። አዎ አልሰራም። ምርጥ የክርስቶስ ተከታዮችን አፍርተናል። አንዱ የሆነን ያየንበት ሰዓት ነው። በጣም ደስ ብሎኛል። ስለዚህ እኛ ስጋውን የበላ ነው ደሙን የጠጣንለት ራሱ ሞቱን አሳልፎ የሰጠን ራሱን ራቁቱን አድርጎ እርቃኑን ለሰጠን አምላክ በዚህ ሰዓት ልንቆም ይገባል። እነኚህ ሰዎች እስከመቼ ድረስ እንዋጋቸው? እስከመቼ ድረስ እንዴ? ሲጀመር ከዚህ በፊት በነበረው ስትሬንግዝ እንሄዳለን ብለው ካሰቡ ተሳስተዋል። ያለነው 21ኛው ሴንቸሪ ላይ ያለነው። ያለንበት ዘመን የቴክኖሎጂ ዘመን ነው። ያለንበት እንደ ድሮ መስሏቸው ከሆነ እኔ የመንግስት ሰራተኛ ነኝ፣ የቤተክርስቲያን አገልጋይ ነኝ። ፊት ለፊት እንገናኛለን። በዚህ ከመጡ በክርስቶስ ከመጡ ያፈለገኝን ነገር መሆን ይችላል። ያፈለገኝን ነገር ማለት ነው። ስለዚህ እነኚህ ሰዎች አሁን ላይ ዝም ማለት የለብንም። ኤርሚ ልንሰራ ይገባል። አልተሰራም። ለምን? እስከ መቼ ድረስ?
ያል አላህና መሐመድን የሚቃረኑትን ግደሏቸው ሱራ 5 20 33 ላይ ይሄ ቃል ከዚህ መውጣት አለበት። እጆቻቸውና እግሮቻቸውን ቁረጧቸው ወይንም ከሀገር አባሯቸው መውጣት አለበት። አይሁድና ክርስቲያኖችን ግደሏቸው፣ ያላ ጠላቶች ናቸው። መውጣት አለበት ከዚህ ከቁርአን ውስጥ ተገንጥሎ ቀደው ማውጣት አለባቸው። ቀደው ሳይወዱ በግዳቸው እንደዚህ የተባለ እነሱ እንደገና ሰላም የሚሸቱበት ነገር መኖር የለበትም። ልንናገር ይገባል። በቃ ልንመሰክር ይገባል። በክርስቶስ አምላክነት በክርስቶስ ላይ የመጡትን ሁሉ እግዚአብሔርን የተናገሩበትን አባቴን ይናገር፣ እኔን ይስደበኝ፣ ማንንም ይስደብ፣ አምላኬን ግን እኔ ቆሜ ሊሰደብ አይገባም። እነሱ ይቅርታ ጨርሻለሁ። ከዘፍጥረት 1 እስከ ራዕይ መጨረሻ ጌታችን ኢየሱስ ክርስቶስ እነዚህን ግደሏቸው የሚል ካለ ያውጡ። አምላክ ሆኖ ግደሏቸው ይልም እሱ ራሱ የሚገል አምላክ ነው። በቀልን ለኔ ተው ነው ያለው። በቀል እግዚአብሔር ነው። ስለዚህ በዚህ መሰረት አብርሃም ሳይወለድ የነበረ ዮሐንስ 8:58 ላይ አምላክ እግዚአብሔር ዛሬ አይዘበትበትም። ከአንድ በላይ ሚስት አግቡ የሚል አምላክ እኛ የለንም። ኢሳም ይበሉት መርያምም ይበሉት እነሱ ውስጥ የተጠቀሰው ቁርአን ኢየሱስ ክርስቶስ ከሰበከ ከ600 ዓመት በኋላ በሰባተኛው ሴንቸሪ መጥቶ አንድ ግመል ጠባቂ 13 ሚስት ያገባ የ6 ዓመት ልጅ ሕፃን ልጅ እንቦቃቅላ ለመሳም እንኳን የምታጓጓ እንቦቃቅላ የሱ ሰውነት የገባባት እንደዚህ አይነት ነብይ ብለው ከተቀበሉ ያውጡት ከቁርአናቸው። ማውገዝ አለባቸው። ይሄ ከቁርአናቸው መውጣት ያለበት ነው። አንድ በሰውኛ ደረጃ መጥፎ ነው። ለምን የ6 ዓመት ሕፃን ልጅ እንዴት አድርጌ ነው እኔ ለሰው ምድረው? ያስለቅሳል። ስለዚህ እንደዚህ አይነት ነገሮችን ሱራ 8:12 ላይ የካዱትን ፍርሃት እጥልባቸዋለሁ፣ ከአንገቶቻቸው በላይ ራሶቻቸውን ምቱ፣ ቁረጧቸው፣ ጣሏቸው። እንደዚህ አይነት ያሉትን ሱራ 9:5 ላይ አጋሪዎችን ባገኛቸው ስፍራ ግደሏቸው፣ ከበቧቸው፣ መንገድ ላይ ተዋደቋቸው፣ ተደበቁና ጠብቋቸው። እንደዚህ አይነት ነገር ያለበትን መጽሐፍ ቅዱስ ብሎ መያዝ ወንጀል ነው። ስለዚህ በጣም ይቅርታ ጨርሻለሁኝ። አንድ ደቂቃ ብቻ። ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣው የጠፋውን ሊፈልግና ሊያድን መጣ ነው። ማቴዎስ 18 ላይ የጠፋው ማን ነው? አዳም ነው። እኔ አዳም ነኝ። ኤርሚ አዳም ነህ። ዳኒ አዳም ነው። ሁላችንም መሐመድ አዳም ነን። እዚህ ውስጥ ያለን የጠፋ ነው እኛን ሊፈልግ ሊያድን መጣ። አንዱ ኡስታዝ ሰብዬ አደባባይ ላይ ወጥቶ በእንትን ደረጃ በኮሚቴ ደረጃ የሚደገፍ ወጥቶ ኢየሱስ ክርስቶስ እጁን አይታጠብም፣ ስለዚህ በሽተኛ ነው፣ ሎቱ ስብሐት ስለቃሉ እጃችንን ታጠቡ ሊል አይደለም የመጣው። የጠፋውን ሊፈልግና ሊያድን ነው የመጣው። እጅ ታጠቡ ሊል አይደለም። እጅ መታጠብ ድመት እንስሳት እኮ እጅ መታጠብ ያውቃሉ። ድመቶች እኮ ይጸዳዳሉ ያውቃሉ። እኛ እኮ የሰው ልጆች ነን ጎበዝ፣ የሰው ልጆች እኮ ነን። ጌታ ከሰማይ የመጣው እጅን ታጠብ፣ እንደዚህ ሽንት ቤት እንደዚህ ግባ፣ በዚህ ውጣ፣ በዚህ ግባ ሊልህ አይደለም የመጣው። ጌታ ኢየሱስ ክርስቶስ የመጣው አንተ የጠፋውን ለዘላለም ባርነት የወደቅከውን ሊያድን ነው የመጣው ክርስቶስ ኢየሱስ። ስለዚህ ከነዚህ ጋር ግብር የለንም። ስለዚህ ምን መሆን አለበት? ቁርአናቸው ውስጥ ያለውን ቀደው ማውጣት አለባቸው። ከዛ በኋላ ነው አንድ ምን ሆነው። እኔ ፍለፊቴ የቁርአኑን ሐሳብ እያየው ፍለፊቴ ወደሃለው የሚለኝ የእስልምና ተከታይ ካለ በአላህ ሱና በመሐመድ ሱና የማይደራደር በፍለፊቴ እየመጣ እንዴት አድርጌ ነው የምረጋጋው? ስለዚህ አካሄዱ ትክክል አይደለም። ከ600 በሰባተኛው ሴንቸሪ መጥቶ አንድ ግለሰብ ብዙ ሚስቶች አግብቶ ተናገረን። መጽሐፍ ቅዱስ ላይ ሚስት አግባ የሚል የለም። ሰለሞን 1000 ሚስት ያግባ አይመለከተንም። ለምን ይሄን ያህል አግባ አልተባለም? ግለሰቦች ኃጢአት ሊሰሩ ይችላሉ፣ ብዙ ሊያገቡ ይችላሉ።
መርገማችን እንደ ጽድቃችን እንደ መርገም ጨርቅ ሆነ ብሎ የተናገረው ዳዊት በመዝሙር 21 ቁጥር 1 ላይ ጽድቃችን አምላኬ አምላኬ ለምን ተውከኝ የሚለውን ያን ተናግሮ ጽድቃችን እንደ መርገም ጨርቅ ሆኖ ብሎ የተናገረበትን ኃይለ ቃል ሁሉም ኢሳይያስ 64:6 ላይ ሁሉም መርገም ነበረበት። ያ ቴንኪው ወንድማችን። ስለዚህ ወንድሜ ጨርሻለሁኝ። ኤርሚዬ በጣም አመሰግናለሁ። ክብር ይስጥልኝ። አንድነታችን በጣም ደስ ብሎኛል። ብዙ መስራት እንችላለን፣ ብዙ መነጋገር እንችላለን፣ ወደፊትም መስራት እንችላለን። ኤርሚ አንድ ሆነን እነዚህን በ21ኛው ሴንቸሪ ላይ መሆናችንን ልንነግራቸው ይገባል፣ ልክ ልናስገባ ይገባል ለማለት ፈልጋለሁ። ኤርሚ በጣም አመሰግናለሁ። ይቅርታ ወገኖች። እሺ ቴንኪው። ያው ከሰዓቱ አቋያ ብዙ ለማውራት አንችልም። እንግዲህ የምንኖርበት ሀገር ሰዓቱ ስለሚለያይ ማለት ነውና ተባረክልን ወንድማችን። እሺ በጣም እናመሰግናለን። ቤኪ የምትለው ነገር ካለ ለአንተ አጭር ደቂቃ ልስጥና በዳንዬ ንግግር እንዘጋዋለን። አዎ በዳንዬዋ እንዘጋለን። ኤርሚነት እግዚአብሔር አምላክ አብዝቶ ይባርክ። እኔ እንኳን አይ ቲንክ ለየት ያለ ሐሳብ ነው ብዬ ማስባለሁ። ለየት ያለ ማለት የምንድነው አይ ቲንክ በእስልምናው ዘርፍ የሚሰሩ በጣም ወንድሞቻችን አሉና በትጋት የሚሰሩ ወንድሞቻችን አሉ፣ በክርስቶስ ክርስቲያን የሆኑ ወንድሞቻችን ማለት ነው። ይገባል፣ ማወራው ቋንቋ ለሚገባው ሰው ይገባዋል ብዬ አስባለሁ ምን እያወራው እንደሆነ። እነኚህ ወንድሞች ኤርሚት ዝም ይል ከሆነ አንተ ጋር አይ ቲንክ 2 ነው 3 ምናምን ብቻ ነው ሰፖርት የተደረጉት የታገዙት አይደል? ከዛ ውጪ እኔ አላየሁኝም። ወይ ሌላ ጋር ሲታገዙ ከነሱ ጋር በአገልግሎታቸው አብሮ ሲቆም እኔ አላየሁኝም። ሜቢ ተሳስቼ ከሆነ ለመታረም አም ሬዲ በጣም ልታር በዚህ በእስልምናው ዘርፍ ላይ የሚያገለግሉ በክርስቶስ ክርስቲያን የሆኑ ወንድሞቻችን በጣም መታገዝ አለባቸው ብዬ እኔ አስባለሁ። በጣም መታገዝ አለባቸው። በጣም አሁን ፋይናንሻሊ ሰፖርት ሊደረጉ ይገባል። የስ እነማን ናቸው ይታወቃሉ በእኛው ቤት ውስጥ ያሉ ወንድሞቻችን ማለት ነው። አንተ ጋር 2 3 ከዛ ውጪ እኔ አላየሁኝም። እና እኛ ክርስቲያን ወንድሞች እኔ ራሴ ወቅሳለሁ። ለምሳሌ ቤካ አወዝሮንግ በቃ ልክ አይደለም ከነሱ ጋር አብረህ ባለመቆም ምናምን ብዬ እኔ ራሴ ወቅሳለሁ። በደንብ አድርጌ ራሴ ወቅሰው። ለምንድነው ከማመድ ጋር ያልቆምከው? ቤካ ለምንድነው ከዳኒ ጋር ያልቆምከው? ከነ ማሙዬ ጋር ብቻ ብዙዎች አሉ ወንድሞቻችንና ራሴን ወቅሳለሁ። ራሴን ከማረም ነው የሚጀምረው ብዬ ማስባለሁና እዚህ ያላችሁ ክርስቲያን ወንድም እህቶቼ we have to stand with them okay ሁላችንም ከነሱ ጋር መቆም አለብን። ሰፖርት እናደርጋቸው ይገባል። ፔጆቻቸውን አይታችሁ ከሆነ አብዛኛውን ጊዜ የሚገቡ ሰዎች በጣም ጥቂት ናቸው፣ ትንሾች ናቸው፣ ግን በትጋት ይሰራሉ። እንደዛ ሆነው ሰው መጣ አልመጣ ሳይሉ ግን የእግዚአብሔርን ጸጋ ለሰዎች ያካፍላሉ። የተቀበሉትን ይህን የምስራቹን ለሰዎች በማድረስ ውስጥ በትጋት ውስጥ አሉና አብረናቸው ልንቆም ያስፈልጋል። ፋይናንሻሊ በምንም ነገር እና የሆነ ነገር ሲፈጠር ብቻ ምናምን አይደለም። ባይ ዘ ዌይ የሆነ ነገር ሲፈጠር ብቻ ሳይሆን በቃ ሁሉ ጊዜ ከነሱ ጋር አብረን እንዳለን ማሳየት አለብን። ለምን ሲባል አገልግሎት ብዙ ስለሆነ ማለት ነውና ኤርሚነት በዚህ ጉዳይ ላይ ሞር መሰራት አለበት ብዬ አስባለሁ። ሜቢ ማሜ ከከፈተ ማታ አይደን ደግሞ ስለዚህ ጉዳይ ሞር እናወራለን ብዬ ተስፋ አደርጋለሁ። ፎሎ አድርጓቸው and በውስጥም ጽፋት ምናምን ነገር አይዟችሁ ምናምን በሏቸው ወንድሞቻችን፣ ወዳችኋለሁ። ቴንክ ዩ ተባረክ ወንድምነት፣ በጣም እናመሰግናለን። ይሄንን እንደዚሁ ከዚሁ ጎን ለጎን ደግሞ ይሄንን ያደረግን በአሁን በተነሳው ጉዳይ ላይ በተለይ ወንድማችንን ማሜንም ከዚህ ቤት እንደዚህ ብለውታል። የመግደል ሙከራ ማስፈራራት ማለት ነው። ሲመክሩ ሲዶልቱ ሁሉ ቪዲዮ አለ እዚህ ሶሻል ሚዲያ ላይ የሚዘዋወር ማለት ነው። አሁን ደግሞ በወንድማችን እፎይ ላይ ማለት ነው። ስለዚህ ይሄን ነገር የወንጌል አማኞች ኦርቶዶክሳውያን በዚህ ጉዳይ ላይ የሚሰሩ ከሆነ አብረናቸው ነው የምንቆመው። ኦኬ ይመለከተናል። ምክንያቱም አይ የኦርቶዶክሱ ኢየሱስን የተሰደበው ብለን አንልም። የኦርቶዶክሱ የጴንጤው የካቶሊኩ የሚባል የለም። አንዱ ጌታ የሁላችን ጌታ ነው። ኦኬ በአንዳንድ አስተምሮቶች ላይ ልዩነት ቢኖረንም ግን ማናችንም ስላሴ አማንያን የምንባል ካቶሊካውያን፣ ኦርቶዶክሳውያንና ወንጌላውያን አማኞች በጌታችን በኢየሱስ ክርስቶስ ፍጹም አምላክነትና ፍጹም ሰውነት ለበደል ኃጢአታችን የሞተ ከድንግል የተወለደ መሆኑን ማናችንም አንክድም። አስረግጠን የምናምነው ለሌሎችም ሰብከን የምናሳምነው እውነት ነው።
ስለዚህ ይሄንን አብረን እናድርግ ብዬላለሁ። ተባረኩ። ማሜ ድምጽ ያሰማያሉ ነበር። አይ ቲንክ አልቻለም ይመስለኛል። አለ ማሜ ትችላለህ? ዳንዬ እሺ፣ እንዴት ነህ? ቀደም እኮ እየጠራው ነበር። አልተመቸኝ፣ መንገድ ላይ ነበርኩኝ። ኦኬ፣ የሚመች ቦታ የለሁም፣ ያው ከጊዜው ሁኔታ አንፃር ለዛ ነው። አሁን ግን የሚመች ቦታ ነኝ። ያወራችሁትን የተወሰነ ሰምቻለሁ። ያው በዚህ በንጽጽሩ ጉዳይ ላይ እኛ ጋር ያው እፎይ ላይ አይደለም የጀመሩት። መጀመሪያ እኔ ቤት መተው ነበር፣ ቤት ቀይሬ ነበር። ታስታውሳላችሁ? አስታውሳለሁ። ለዛ ነው ፎቶ ባህሪያቸው እንደዛ ነው። አሁንም ክሱ የሚመሰረተው አንድ ሰው ላይ ብቻ አይደለም፣ ያው ሌሎቹንም ነው የሚመሰረቱት። ይመስርቱ። በነገራችን ላይ ክሱ በጣም ቆንጆ ነው፣ እኛ ደስ ይለናል ቢከሱ። ምክንያቱም ምን መልሰውም አለ መጽሐፎቻቸው አብረው ነው የሚከሰሱት። የትኛውም ሃይማኖት እኔ አላየሁም የሰው ሃይማኖት ስም አስገብቶ ተራገሙ ግደሉ ምናምን የሚል ይሄ የመጀመሪያ ሃይማኖት ነው እስልምና። ስለዚህ መጽሐፍቶቻቸው ነው ማረም ያለባቸው መጀመሪያ። ስለ ግድያ የተወራው ነገር ማንም ፈርቶ የሚያቆም የለም። እግዚአብሔር ይመስገን ኑ ተወያዩ ሲባል ለውይይት ሰው አጣን። ፊታችን የሚቆም ፓስተር የለ፣ ቄስ የለ፣ የሚመልስ የለም እያሉ ሲፎክሩ ነበረ። አሁን ደግሞ እኛ ተዘጋጅተን በደንብ ስንቀርብ እኛ እንናገራችሁ፣ እኛ መጽሐፍ እንጻፍ፣ እኛ ክርስትናን እንተች፣ መጽሐፍ ቅዱስን እንተች፣ እግዚአብሔርን እንተች፣ ክርስቲያኖችን እንተች፣ እናንተ ግን ዝም በሉ አይነት ነገር ነው። እሱ እዚህ አልቋል፣ አይሰራም፣ ጊዜው ጨርሷል። ከዚህ በኋላ እኛ ካቆምነው ቀጣዩ ትውልድ ራሱ ፈርቶ ያቆመዋል። እኔ ፊቴን የገለጥኩበት አንደኛው ምክንያት ፊቴን ገልጬ እንትን ያልኩበት ምክንያት ከእስልምና የሚመጡት ድፍረት እንዲያገኙ ነው። ስለዚህ አሁን ደግሞ ከእስልምና የመጡትን በድፍረት እየተናገሩ ነው፣ እየሰበኩ ነው። ስለዚህ ወደኋላ የሚባል ነገር የለም፣ ወደኋላ የሚባል ነገር የለም። ከሴኪሪቲ አንጻር አንዳንድ ነገሮችን ልናደርግ እንችላለን እንጂ ወደኋላ የሚባል ነገር አይታሰብም። የጀመሩት እነሱ ናቸው፣ መቀጠል ነው ያለባቸው። ቁርአናቸውን ነው ሐዲሳቸውን ነው የምናነበው፣ ወደኋላ የለም። በፊት ከኛ በፊት እነማሜ እውነት ለሁሉ እነ ዳኒ ምናምን ነበር የሚሰሩት። አንድ ወንድማችንም አለ ሰይሃማ ነበረ። ከዛ ደግሞ እኛ መጣን ተጨመር፣ ይሄው እነፎ ይመጡ፣ በጣም ብዙ ሰዎች መጥተዋል። ስለዚህ አሁን ወደኋላ የሚባል አረፍተ ነገር የለም፣ አይሞክሩትም። እኛ ለሌላው አርአያ ሆነን እናልፋለን እንጂ በፍጹም የሚቆም ነገር አይደለም። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ፍቅር እንዳያስተማረን ፍቅር ላይ ወደኋላ እንደራደርን። ፍቅር ላይ በሐሳብ ሞግተው ሊያስቆሙን አይችሉም። መግደል ሲፈልጉ እኛ እንገላቸው፣ መሳደብ ሲፈልጉ እኛ እንሳደብም። ግን በሐሳብ ከሞገቱ በሐሳብ ሙግት ወደኋላ አንመለስም። ምክንያቱም መጽሐፋችን ወንጌላችን እንድንመክት ወንጌል ለትውልዱ እንድናቀርብ ነግሮናል። መጽሐፍ ቅዱሳችን ደግሞ በቂ ነው። ለየትኛውም መልስ ለየትኛውም ጥያቄ መልስ አለው ብለን እናምናለን። ስለዚህ ይሄን ነው የምናደርገው። ከዛ ውጭ ክርስቲያኖች በእኛ ጉዳይ ብቻ ሳይሆን ነገሩ ወደ ድነት እንዲያመራ ሰዎች እንዲድኑ ጸሎት ያስፈልገናል። አብራችሁን በጸሎት ቁሙ፣ ጸልዩልን። ከዛ ውጭ እግዚአብሔር ነው ሁሉን የሚያስተካክለው። እንግዲህ እኔ አሁን ይሄን ትገደላለህ ከተባለ በየመንገዱ ሲሳደቡ፣ አንዳንዶቹ ድንጋይ ሲወራወሩ፣ አንዳንዶቹ ከኋላ ሲከታተሉ ምናምን እስካሁን በህይወት ያለሁት እኔም ሌሎችም በህይወት ያሉት እግዚአብሔር ስለሚጠብቅ ነው። እግዚአብሔር ደግሞ ከፈለገት ከዛች ቀን ለምን ሰማይ ዝቅ አይልም? ሰው በህይወት ይኑር ካለ ያኖራል። ይሄን እናውቃለን። ሁላችሁም ጸልዩልን። ጌታ ኢየሱስ ይባርክ። ኤርሜ ማሜ ተባረክ ወንድማችን። እግዚአብሔር አምላክ ዘመንን ይባርክ። ኦርቶዶክሳውያን ወንጌላውያን ወንድሞችና እህቶች እግዚአብሔር አምላክ ይባርካችሁ። ዳንዬ እንኳን ደህና መጣህ። ለአንተ ጊዜው ልስጥና በአንተ ንግግር እንጨርሳለን። ወገኖች እንዳትወጡ አብረን እንወጣለን። ጸጋ ይብዛላችሁ። ዳንዬ ይቀጥል።
ኤርሚዬ ወንድሞች ሁሉ እግዚአብሔር ሰላም ይብዛላችሁ። በጣም ደስ ብሎኛል እንደገና ስለተገናኘን። አንድ ደቂቃ ብቻ ነው የምናገረው። ከዚህ በፊት ብዙ ነገር ተብሏል፣ መደጋገም አያስፈልግም። አንድነታችን እጅግ በጣም ደስ የሚያሰኝ ነው። እስልምና ነጣጥለምታ የሚል ፖሊሲ አለው። በታሪክ ሁሉ ብትመለከቱ ሂስቶሪካሊ አሁን ኦርቶዶክሶችን ነጥሎ የሚመታበት ጊዜ ነበረ፣ ከዛ ካቶሊኮችን ነጥሎ የሚመታበት ጊዜ ነበረ። በሀገራችንም ታሪክ አስተውላችሁ ከሆነ ጅማ ላይ መጀመሪያ ኦርቶዶክሶችን ነበረ የመቱት። ከዛ ቁርአናቸውን ራሳቸው ባይዘይ በማስረጃ ተረጋግጦ በኋላ ሙስሊሙ ሰውዬ ራሱ ተይዞ ተፈርዶበታል። ራሳቸው ሽንት ቤት ውስጥ ነው አንድ ፕሮቴስታንት ነው የጣለው ብሎ የፕሮቴስታንት ቸርቾችን አቃጥሎ ነበረ። መጀመሪያ ፕሮቴስታንት ምንድነው ኦርቶዶክሶችን፣ ከዛ ፕሮቴስታንቶችን እንደዚህ ነጣጥሎ የመምታት ነገር አለና የሆነ ሰሞን ወንድማችን መሐመድ አበባው ላይ ዘመቻ ሲያረጉ ነበር። እንከሰዋለን እንደዚህ ቤቱ ድረስ ከመሄድ። አሁን ደግሞ ወንድማችን እፎይ እንደዚህ ነጥሎ ለመምታት እየሰሩ ነውና በክርስቶስ መስቀል ስር የተሰባሰበ የክርስቶስን መስቀል ምልክቱ ያደረገ ሁሉ በእንደዚህ አይነት ጊዜ አብሮ ሊቆም ያስፈልገዋል። ስለዚህ ወገኖቼ አንድነት ይኑረን። ይሄ እስልምና ባህሪ ነው፣ ነጣጥሎ መምታት። ስለዚህ አንድ የሆነ ሰው ላይ ፎከስ ሲደረግ ያንን ሰው ብቻ አይደለም መምታት የሚፈልጉት። በቃ ይሄ የተኩላ ስትራቴጂ ነው። ተኩላ ምንድነው የሚያደርገው? አንዷን አይደል ነጥሎ የሚያሯሩጠው መንጋ ሁሉ፣ የተኩላ መንጋ ሁሉ አንዷን ነጥሎ ያሯሩጣል። ያችን አዳክሞ እሷን ከበላት በኋላ ወደ ሌላ ደግሞ ይዞራል። እና እንደዚህ ነው የተኩላ ስትራቴጂ ነው የሚጠቀሙት እነሱ። ቤት ስድብ ምናምን የሚለው ሲጀመር ምን ስድብ የለም። ስድቡ ያለው የገዛ መጽሐፋቸው ውስጥ ነው። ነብያቸውን የሚሳደቡት የራሳቸው መጽሐፍት ናቸው። መጽሐፍታቸው ሲነበቡ ነው ስድብ የመሰላቸው እንጂ ስድቡ ያለው እዛው መጽሐፍታቸው ውስጥ ነው። እሱን ነው ማስተካከል ያለባቸው። የነሱ መጽሐፍት ደግሞ በቀጥታ ክርስቲያኖችን፣ ክርስትናን፣ አምላካችንን ይሳደባሉ። ይሄንን በማስረጃ ማሳየት ይቻላል። ስለዚህ ከዛ ነው መጀመሪያ ያለባቸው። ደግሞ 80ዎቹ 90ዎቹ ውስጥ የነ አህመድ ዲዳትን መጽሐፍት እየተረጎሙ የነ ዛኪር ናይክን ቪዲዮዎች እየተረጎሙ ክርስትናን ሲያብጠለጥሉ የነበሩት ማን ናቸው? ከዚያስ መጽሐፍት እየጻፉ ስንት ስድብ ሲያሽጎድጉዱ የነበሩት አሁን ይሄ ማን ነው? አህመዲን ጀበል የሚባለው ሰውዬ 303 የሚለውን መጽሐፉን ካነበባችሁ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ስድብ ነው። ክርስቲያኖችን ያዳናቸው ሰይጣን ነው ይላል አንዱ ቦታ ላይ። አንዱ ቦታ ላይ ደግሞ ከሰማይ ኢየሱስን አንተ ልጄ ነህ ብሎ ያለው የሰይጣን ድምጽ ሊሆን ይችላል ብሎ ጽፏል ይሄው ሰውዬ። ይሄ ደግሞ ማን ነው? አምባሳደር የሆነው ሐሰን ታጁ የሚባለው ለመናገር ራሱ ይቀፋል። መጽሐፍ ቅዱስን የገማ መጽሐፍ ብሎ ቃል በቃል ተሳድቧል። የሐመረ ተዋህዶን ቅጥፈት በሚለው መጽሐፉ ላይ አለ ይሄ ንግግር ማለት ነው። ስለዚህ ራሳቸው ናቸው የጀመሩት። እኛ ደግሞ እንደዚህ አይደለም ያደረግነው። መጽሐፋቸው ውስጥ ያለውን ነገር ነው ያነበብነው። እሱ ሲነበብ ነው ስድብ የመሰላቸው። እና ማሳደድ መፍትሄ አይሆንም፣ መግደል መፍትሄ አይሆንም። ባይዘዌ አንድ የምታውቋቸው ሰዎች ልትኖሩ ትችላላችሁ። ፋዘር ዘካሪያ ቦትሮስ የሚባሉ ሚሊየንስ ሙስሊሞችን ወደ ክርስትና የሚያመጡ ሰው አሉ። በእሳቸው የቴሌቪዥን አገልግሎት በአመት ወደ 6 ሚሊዮን ሙስሊም ወደ ክርስትና ይመጣል ይባላል። እና እሳቸው ከማን ነው ይህንን አደራ የተቀበሉት? ከገዛ ወንድማቸው። እና ሙስሊሞች ወንድማቸው የወንጌል ሰባኪ ነበሩና አንገቱን ቀልተው ገደሉት። ከዛ ፋዘር ዘካሪያ ልጅ ነበሩ ያኔ የወንድማቸውን መጽሐፍ ቅዱስ እያነበቡ አደጉ። ያ ትዝታ ከአይምሯቸው ውስጥ አልጠፋም። መጨረሻ ላይ አደገኛ የወንጌል ሰባኪ ሆኑ ማለት ነው። አልቃይዳ 60 ሚሊዮን ዶላር እሳቸውን ለሚገልሰው ሰጣለው ብሎ ይህን የሚያክል ባውንቲ ኦሳማ ቢንላደን ላይ ከተቀመጠው እጥፍ እስኪያስቀምጥባቸው ድረስ። ስለዚህ ወገኖቼ እፎይን ብትገሉት የሆነ ነገር ብታረጉት ሌሎች በጣም ብዙ ከሱ የባሱ ደግሞ መቆሚያ መቀመጫ የሚያሳጧችሁ የእግር እሳት የሚሆኑባችሁ ወንድሞች ይነሳሉ። ይሄ መፍትሄ አይደለም። መፍትሄው መወያየት ነው። ስለዚህ እንወያይ። መጽሐፍታችሁ ምን ይላሉ? እንወያይ። እናንተ ስለ ክርስትና ያወራችኋቸው ነገሮች ማስረጃ አሏቸው ወይ? እንወያይ። ስለዚህ መፍትሄው እሱ ነው። እሱ መፍትሄ አይሆነንም፣ መግደል ነው መፍትሄ የሚሆነን የምትሉ ከሆነ ነገሩ እየባሰ ነው የሚሄደው እንጂ
ምንም የሚቀዛቀዝ ነገር የለም። በወንድሞቻችን እግር ደግሞ የሚተኩ የባሱ ሰዎች ይመጣሉና ይሄንን ልብ በሉ። ለሙስሊም ወገኖች የማስተላልፈው መልእክት ነው። ነገር ግን እኛ እንደናንተ በጸብ አንሄድም፣ እንደናንተ በጉልበት አንሄድም፣ እንደናንተ በኃይል አንሄድም። አምላካችን ያስተማረን ፍቅር ነው። ነገር ግን ደግሞ በህግ እንሄዳለን። በህግ ስንሄድ ደግሞ ያው ውጤቱ የሚታይ ይሆናል ማለት ነው። ስለዚህ ህግ ፊት የምንቀርብ ከሆነ እናንተም የተናገራችኋቸው ነገሮች ይመዘዛሉና ስለዚህ ሁሉ ነገር ያው ሚዛኑን ይጠብቃል ማለት ነው የዛኔ። ስለዚህ ወገኖች ተባረኩ፣ አንድነታችን እንደጸና ይሁን። ዛሬ ምሽት 4 ሰዓት ማሜ ቤት እንገናኝ። ኤርሚዬ እግዚአብሔር አብዝቶ ይባርክ። አሜን። ቴንክ ዩ ዳንዬ፣ እግዚአብሔር አምላክ ይባርክ። እውነት ነው እንግዲህ ቢያንስ እነዚህ ግለሰብ የሆኑት ነውረኛ ነገር በክርስትና ላይ ሲናገሩ የነበሩ ያም ያለ መረጃ ቅዱሳት መጽሐፍትን ሳይጠቅሱ ጠቅሰው ካሳዩን እንመልሳለን። ከኛም ከክርስትናም ያሉት ፎይሚውን ማሜ ሌሎችም ወንድሞችም ይሁኑ እህቶች ያለ መረጃ ከተናገሩ በእውነት ነውር ነው። እንገስጻቸዋለን፣ እንመክራቸዋለን። በመረጃ ግን ከሆነ የተናገሩት እስከማቀው ድረስ እኔ በመረጃ ነው የሚናገሩት። የወንጌላውያን አማኞችም ኦርቶዶክሳውያን ወገኖችም ጭምር ማለት በእስልምና ላይ እየሰሩ ያሉ ማለት ነው። እና በመረጃ እስከሆነ ድረስ መረጃው መጽሐፍታቸው ላይ ነው የተገኘው። ኦኬ፣ ከቁርአናቸው ከሐዲሳታቸው ላይ ነው የተገኘው። መምህራኖቻቸው ሊቃውንቱ የእስልምና ሊቃውንት የተረጎሙትን ትርጓሜ እሱን ተከትለው ነው ሲናገሩ ወይ ደግሞ ሲለጥፉ ሰማው ማየው ማለት ነው። ስለዚህ እነኚህ በመጅሊሱ አንድ ነገር ሳይል የነፍስ ግድያን ለማድረግ የሚሯሯጡ የእስልምና ሃይማኖት ተከታይ የሆኑትን ሰዎች የእስልምና ሃይማኖት መሪዎች የሆናችሁ ሰዎች አስታክሱ፣ እነሱን አስታክሱ። መጀመሪያ ማለት ነው አስታክሱ። ወደ ህግ ከተባለ ህግ ለእናንተ ብቻ የሚፈርድ የኢትዮጵያ ህግ መንግስት የለም። ኦኬ፣ እኛም ኢትዮጵያውያንም ጭምር የምንዳኝበት ክርስቲያኑ የትኛውም ክርስቲያን የሚዳኝበት ህግ አለ ማለት ነው። በህግ አግባብ ከተባለ ሁሉም ነው በህግ የሚሆነው። ስለዚህ አስቀድመው ሲናገሩ የነበሩ አስቀድመው ሲሳደቡ የነበሩ በእግዚአብሔር ላይ ጸያፍን ነገር ሲሳደቡ የነበሩ የእናንተው እንደውም ኡስታዞች ሁሉ ጭምር ናቸው። ስለዚህ ቦርደር ዝጉ፣ በዛ አውጡ ምናምን ነገር ብለው የሚሉ ሰዎችን እነሱ አይደሉም ትእዛዝ የሚሰጡት። እነሱ አይደሉም ለኢትዮጵያ ጸጥታ አካላት፣ ለመከላከያ ሰራዊትም፣ ለፌደራል ፖሊስም፣ ለደህንነት ክፍልም ኃላፊ እነሱ አይደሉም ትእዛዝ የሚሰጡት። አንድ የጠገበ ኦርቶዶክሳዊ ግለሰብ ወይ የጠገበ ጴንጤ ግለሰብ ወይ አንድ የጠገበ እስላም ግለሰብ ተነስቶ ለኢትዮጵያ ጸጥታ አካላት ትእዛዝ ሰጥቶ እንትና የሚባለውን ሰውዬ ያዙ፣ እንዳይወጣ ቆልፉ፣ ዘጋጉ ምናምን ነገር አይችልም። ስለዚህ ምንድነው ማድረግ ያለባችሁ? እንደውም ክርስቲያን ወገኖች ቪዲዮ ሰብስቡ፣ ቪዲዮአቸውን ያዙ። የምታገኟቸውን ከዩቲዩብም ላይ ዳውንሎድ አድርጋችሁ በትክክል ያን ክፍል ማን እንደተናገረ ቪዲዮ ሰብስቡና ያዙ። ኦኬ፣ በመሳደብ ከሆነ እነሱ ናቸው እንደዚህ ሲያደርጉ የነበሩት ማለት ነው። እና እሳቱን የቆሰቆሱት ራሳቸው ናቸው ሶሻል ሚዲያ ላይ። የኛዎችን በክርስትና አቅጣጫም ላይ ደግሞ እንደዚህ አላስፈላጊ ነገር ሲታይ ቁርአን ላይ የሌለ ሲታይ ሐዲሳት ላይ የሌለ ነገር የተናገረ አገልጋይ ካለ በእውነት ልንመክረው ልንገስጸው፣ በአባቶችም ሊመከር ሊገሰስም ካልሆነም ደግሞ በህግ ሊጠይቅ ይገባል። ያልተጻፈ ነገር ተናግሮ ከሆነ ማለት ነው። እስከሚገባን ግን ወንድሞቻችን ለዚህ ነገር በጣም ጨዋዎች ናቸው እና ነው ብለን የምንለው በጽሁፍ የተጻፈ በቪዲዮ የተያዘ ቪዲዮዎችን ያዙ ማለት ኪፕ አድርጋችሁ አስቀምጡት እና ይሄን ብለን የምንለው እግዚአብሔር አምላክ ይስጥልን። አይ ቲንክ ከላይ ያሉት ከመጅሊሱ አካባቢ ላይ ያሉ ሰዎች አባቶች የተባሉት በእስልምና ትልልቆቹ እንደዚህ እንዳንዳንዶቹ ሲናገሩ አልሰማንም እና ግን እነሱም ደግሞ የሚሰጡትን ነገር እንሰማለን። ሰላም ለምድራችን ለህዝባችን። ኦኬ፣ ወንድሞቻችንን ለመግደል እጃችሁ ያነሳችሁ ሰዎች መጽሐፎቻችሁን ለማንሳት እጃችሁን ዘርጉና መጽሐፍቶቻችሁን አንብቡና ተማሩና ኑና ከክርስቲያን ወገኖች ጋራ ዕውቀትን በዕውቀት ሞግት። 21ኛው መቶ ክፍለ ዘመን ላይ ኢትዮጵያውያንን ከምድራቸው አንተ አምላካችንን እየተሳደብክ ያንተን መጽሐፍ ግን አንስተው ሲናገሩ እገላለሁ ቦርደር ዝጉ የሚባል ነገር የለም።
ብራዘር የለም አልኩ። አታስበው። የለም እንደዚህ አይነት ቀልድ አቁም ብራዘር። ይሄን ብለህ የተናገርከው ሰውዬ በጣም ስርዓት ሊኖር ይገባል። ወይዛን ቀን ቀመህ መርቀነህ ከሆነ የተናገርከው እንግዲህ ከሚርቃና ስትነቃ ወደ ማስተዋል መተን ልታረግ እንደምችል አስባለሁ። ዕውቀትን በዕውቀት ሞግት። ዕውቀት በዕውቀት ነው የሚገደለው። ትምህርት በትምህርት ነው የሚገደለው እንጂ በዕውቀት የሞገተህን ሰውዬ በዕውቀት መሞገት ሲያቅትህ፣ በዕውቀት መልስ መስጠት ሲያቅትህ አንገቱን በጥሳችሁ ጣሉት ምናምን ነገር እንዴ! አንተ እንትን ጭዳ ዶሮ አረከው እንዴ? የሰው አንገት የምትበጥሰው? ነፍስን እኮ የፈጠረ እግዚአብሔር ነው። የክርስቲያኖች እጅ በአንተ እጅ ላይ እንዲጠፋ እግዚአብሔር ካልፈቀደ በስተቀር አትችልም። የእስላሙም ነፍስ በክርስቲያኑ እጅ እንዲጠፋ እግዚአብሔር ካልፈቀደ በስተቀር አይችልም። እኛ አምላካችን እግዚአብሔር ሰውን እንድንገድል አያስተምረንም። ጌታችን መድኃኒታችን ኢየሱስ ክርስቶስ እና ይሄን ነው ብለን የምንለው። እግዚአብሔር አምላክ ይስጥልን፣ ጸጋ ይብዛላችሁ ወገኖች። ሁላችሁንም በጣም ነው የማመሰግነው። በጌታችን በኢየሱስ ክርስቶስ ስም ጸጋና ሰላም ከሁላችሁ ጋር ይሁን። ሰላም ሁኑ። ማታ እንገናኛለን ዳንኤል ቤት ምናምን ነገር ማለት ነው። ጸጋ ይብዛላችሁ። በዚህ ጉዳይ ላይ የወንጌል አማኞችና ኦርቶዶክሳውያን ካቶሊካውያን በአንድ እጅ ሆነን ነው። ምክንያቱም ኢየሱስ ክርስቶስ ቅድም ዳንኤል እየተናገረ ነበር። አይ ለይቶ ነጥሎ መምታት የሚባል ነገር ማለት ነው። አንዳንድ በስሜት የምንናገራቸው ነገሮች ማስተካከል አለብን። እሺ የእናንተና የኛ ኢየሱስ የተለያየ ነው ምናምን ነገር እያልን ወጥቶ አንዳንድ ሰዎች ግልብ የሚናገሩ ማለት ነው። መታረም ነው ያለበት። አንዱ ከቅድስት ድንግል ማርያም የተወለደው ቤተልሔም ይሁዳ የዛሬ 2017 እንደ ኢትዮጵያውያን አቆጣጠር ከድንግል የተወለደውን የዓለም መድኃኒት ኢየሱስ ክርስቶስን አይደል እንደምናመልከው አምላካችን። በአንዳንድ ትምህርቶች ጉዳይ ላይ በአንዳንድ ተርሚኖሎጂዎች ላይ ባግባባንም እንኳን አላግባባንም ማለት ግን ኢየሱስ ክርስቶስ አምላክ ሰው አይደለም ማለት ግን አይደለም። ማን ነው መረጃ ላይ ብሎ የሚለው? አይ በቃ ይብቃ ነው ወንድሞቼ። አይ አንደኛ አላቀም፣ ይቅርታ አድርግልኝ። ስለዚህ ወገኖች ያ ምንድነው ጥቁሩና ነጩ ቀዩ በሬ ምናምን ነገር ብሎ ከጅቡ ጋራ የተባለው አይነት ታሪክ ነው የሚያስታውሰኝ። እና በዚህ ጉዳይ ላይ የወንጌል አማኞች ወንድሞችና እህቶች በዓለም ዙሪያ ያላችሁ ወንድሞችና እህቶቼ በክርስቶስ ኢየሱስ ጉዳይ በአምላካችን በእግዚአብሔር በአብ በወልድ በመንፈስ ቅዱስ ጉዳይ በመጽሐፍ ቅዱስ ጉዳይ ድርድር የሚባል ነገር የለም። ኦኬ በክርስትና አስተምሮት ጉዳይ ኦርቶዶክሳውያን ይሻሉናል እንኳን ብሎ የሚለውን ቃል እንኳን ቀጥታ አልተጠቀመውም። ምን ይሻሉናል እንዴ? እነሱ የሚያምኑትን አምላክ እኮ ነው እኛም የምናምነው። ራሱ ለንጽጽር ለውድድር እንኳን አታቀርበውም ከእስልምና ጋር ማለት ነው። በትምህርት ጉዳይ በእምነት ጉዳይ ማለት ነው። እግዚአብሔር ለዘላለም ስሙ ይባረክ። ስለዚህ ይሄን ስራ ነው የምንቀጥለው። ስለዚህ ቤት ከፍተው እንደዚህ የሚያወሩ ኦርቶዶክሳውያን በዚህ በእስልምና አቅጣጫ ላይ የሚያወሩት አካባቢ ላይ ከሰማችሁ ሂዱና ሼር ኮፒ ሊንክ አድርጉላቸው። ወንጌላውያን አማኞች በእውነት ከእስላሞች ጋር እንትን የሚሉ ከሆነ ኮፒ ሊንክ ሼር ታፕ